ስለዚህ እንደ ቤተሰብ ኃላፊነታችንን ማወቅ እኛ አትክልተኞች ነን። እንደ ኃላፊነታችን እንዳወቅነው ደግሞ ልጆቻችንን ደግሞ እንደ ማንነታቸው መቀበል በየማንነታቸው መቀበል እኛ የምንፈልጋቸውን አለማድረግ ዝምተኛውን ተጫዋች ማድረግ ወይ ዝምተኛውን ኮሚኒኬት ካላደረክ ብለን ማስጨነቅ አንችልም። ዝምተኛው ግን ዝም ባለበት መንገድ ምንድነው እሱ ውስጥ ያለው ኳሊቲ በቃ እግዚአብሔር በሁሉም ልጆቻችን ውስጥ የራሱን የሆነ ኳሊቲ አስቀምጧል። አንድ አይነት አይደሉም ግን በየራሳቸው ማንነት ውስጥ በየራሳቸው ካራክተር ውስጥ ደግሞ ቢዩቲፉል የሆነ ነገር እግዚአብሔር አስቀምጧል። ስለዚህ ያንን ነገር ለማወቅ ልጆቻችን በያሉበት እቺ ናት እንጂ እንትን ያቺ አይደለም የሚባለው ድሮ ኢትዮጵያ እቺ ናት በግ ያቺስ ፍየል ናት ይባላል። እና ልጆቻችን ግን ምን አይነት ናቸው? ልጆቻችን ምንድነው ባህሪያቸው? እንዴት ነው ልጆቻችንን ኮሚኒኬት የምናደርገው? ይሄ የሚመጣው ለምንድነው? ልጆቻችንን ካለማወቃችን ተነሳ ነው። so the second thing is let's get to know our kids. ምንድነው ፓሽናቸው? ምን ላይ ቢሆኑ ነው ኤክሰል የሚያደርጉት? እሱን አውቀን and then we help them እሱ ነገር ላይ ኤክሰል የሚያደርጉበትን መንገዶች ሁሉ መክፈት እንችላለን፣ ትሬን ማድረግ እንችላለን። ግን እኛ በአይምሯችን ውስጥ ፒክቸር ያደረግነውን ነገር እነሱ ላይ ፔንት ለማድረግ ባንሞክር። ልጅቷ ስትጠየቅ እያወራች እንደዚህ አለች፣ ህልሜን ለማሳካት እናቴ ትልቁ ሚና ተጫውታለች እና እናቴ ህልሜ ላይ አብራኝ ሰርታለች ስትል በቃ በጣም ነው የቀናሁት። this is what I want። እኔ ልጄ ስታድግ እንድትል የምፈልገው ስፖይል አርጋኛለች። ምንም ነገር ጠይቂያት ከልክላኛ አታውቅም ሳይሆን እናቴ የምፈልገው ህልሜን እውን አርጋልኛለች። ማይ ማም በቃ make my dream come true ካለች እኔ ተሳክቶልኛል የምለው ያኔ ነው። በቃ እግዚአብሔር በውስጡ ያስቀመጠውን ከልጅነቷ ጀምሮ ውስጡ የሚጮኸውን ነገር አሳክቼላት ካለፍኩ ተሳክቶልኛል። እኔ የምፈልገውን ሰዎች ያበላል ያሉኝን እዚህ ሀገር ላይ ጥሩ ነው አዋጪ ነው ያሉኝን አድርጊያት አይደለም ይሳካልኝ፣ ግን እግዚአብሔር በውስጡ ያስቀመጠው እሷም ከልጅነቷ ዊሽ የምታደርገውን እሱን ሰምቻት እሱን አሳክቼላት then ሚሽን አኮምፕሊሽድ። እግዚአብሔር ይርዳን። ቤተሰብ ይሆንን ታናናሾች አሉ። ወላጆቻችን እንዲላሉ ሳልማር አንተን ያስተማርኩት ትምህርትን እንድበቀል ነው። እነሱ ያጡትን እኛ እንድናገኝ ብዙ ዋጋ ከፍለዋል። እኛ ደግሞ እኛ ያጣን የምንለውን ነገር ደግሞ ለልጆቻችን እኛ መሆን የምንፈልገውን ነገር ተጠይቀን ምን መሆን ትፈልጋላችሁ? የት ጋር መድረስ ትፈልጋላችሁ? ምንድነው ውስጣችሁ ያለው ተብለን ካልነበረ አሁን እኛ ደግሞ ልጆቻችን እንላለን። እኛ ደግሞ ልጆቻችን ላይ እንበቀሏለን። እኛ ምን ሲያደርግ ነው? እናትና አባቶቻችን ተበቅለውት አይደለ ትምህርትን እነሱ ሳይማሩ እኛ እንድንማር። እኛ ደግሞ ከዛ በበለጠ ሁኔታ ለልጆቻችን ህልማቸውን በማሳካት እግዚአብሔር በውስጣቸው ያለውን ነገር እንዲኖሩ በማድረግ እንበቀሏለን ማለት ነው። ስለዚህ ዛሬ እንዴት ውስጣቸው ያለውን ነገር እናሳድግላቸው የሚለውን እንነጋገርና ወዳጆች አሉኝ እነሱን ኢንቫይት አደርጋለሁ። ኤክስፒሪየንሳቸውን ሼር የሚያደርጉ ሰዎች አሉ። እንደ እግዚአብሔር ቃል ደግሞ ምንድነው መደረግ ያለበት የሚለውን ነገር ይነግሩናሉ። ሼር ማድረግ አትርሱ። እኔ አሁን እዚህ ጋር ጠዋት ለሊት ወጥቼ ስራ ገብቼ ተመልሼ ግን እዚህ ጋር መገኘት ስላለብኝ ተመልሼ መጥቼ ነው። ስለዚህ እናንተ ደግሞ እኔን የምታመሰግኑ ሼር በማድረግ ነው፣ ሌሎች እንዲሰሙት በማድረግ በቃ እዚህ ሀገር የገባኝ ነገር ሰው ትልቁ ሊሰጣችሁ የሚችለው ነገር ሰዓቱን ነው። ብዙ አይታወቀንም ኢትዮጵያ ሆነን። እዚህ ግን በቃ ምርጥ ልንሰጠው የምንችለው ነገር ሰዓት ነው። ምርጡን እየሰጠኋችሁ ነው። እናንተ ደግሞ ሼር በማድረግ ሌሎች እንዲያዩት፣ ሌሎች እንዲሰሙት፣ እንዲጠቀሙበት እያደረጋችሁ ሼር ያረጋችሁ ታብ ያረጋችሁ ብቻ የሚደረገውን በጣም ፋሚሊያር አይደለሁም ለላይቭ ግን የሚደረገውን ሁሉ እያደረጋችሁ ሌሎች ሰዎች ጋር እንዲደርስ እንዲሰሙት ይሄ መልእክት እንዲደርሳቸው ልጆች ያሏቸው ፋሚሊ ያሏቸው ታናናሽ እህቶች ወንድሞች ያሏቸው ጋር ሼር ያረጋችሁ አድርሱ። ስለዚህ በመጀመሪያ ለልጆቻችን ውስጣቸው ያለውን ነገር እንዲኖሩ በመጀመሪያ ምን እናርግ የሚለውን ስናነሳ በመጀመሪያ እኛ ኃላፊነታችንን ማወቅ ተደጋጋሚ በየሳምንቱ ምለው ነገር ነው።
እኛ ኃላፊነታችን ማወቅ ምንድነው? ኃላፊነታችን የኛ ኃላፊነት አትክልተኝነት ነው እንዳልኳችሁ ባለፈው። እኛ ኢንጂነር አይደለንም። እኛ አትክልተኛ ነን። እኛ ፕላን እያወጣን አንሰራባቸውም ልጆቻችን ላይ ግን ያላቸው የተፈጠሩበት ጉዳይ ላይ ኢንቨስት እናደርጋለን፣ እንሰራባቸዋለን። መሆን የሚፈልጉትን እንዲሆኑ እንሰራለን እንጂ እኛ እነሱ ላይ የምንጭንባቸው ነገር የለም። ስለዚህ ኃላፊነቴ ምንድን ነው? እንደ እናት ኃላፊነቴ ምንድን ነው? እንደ ልጅ ምን ማድረግ ይጠበቅብኛል? ልጅ ላይ ልጆቻችን የተለያየ ባህሪ ይኖራቸዋል፣ የተለያየ ፐርሰናሊቲ ይኖራቸዋል። ሁሉንም እኩል ይሄ ብዙዎቻችን ዋይዝ አይደለንም ብዬ አስባለሁ። ሁሉንም ልጆቻችንን እንደየባህሪያቸው አንድ ላይ እኩል ነው የምንመራው። ልጆቻችን እኩል ነው ህግ የምናወጣው፣ እኩል ነው ኮሚኒኬት የምናደርጋቸው። ግን የልጆቻችን እያንዳንዳቸውን ፐርሰናሊቲ ማጥናት ይኖርብናል። አንዳንዶቻቸው ኳይት ናቸው፣ አንዳንዶቹ አግሬሲቭ ናቸው፣ አንዳንዶቹ በጣም ኮሚኒኬሽን ጎበዝ ናቸው፣ አንዳንዶቹ ደግሞ ኮሚኒኬት ማድረግ አይችሉም። የተለያየ ባህሪ ያላቸው የእናቶች ጉርጉር ነው እንላለን እኛም እንኳን ስንተርት እና እንደተለያየ ካራክተራቸው እንጂ ሁሉም በአንድ መንገድ ማኔጅ ልናደርግ ከፈለግን አግሬሲቭ የሆነውን ልጅ ያለውን ኢሞሽን ላንረዳው እንችላለን። ዝም የሚለው ልጅ ምንድን ነው የሚለውን ነገር ሁሉንም እንድንረዳቸው ግን የልጆቻችንን ካራክተር ማወቅ ከዛ እያንዳንዱን ለየብቻቸው ደግሞ መረዳት ያስፈልገናል ማለት ነው። ስለዚህ የኛ ኃላፊነት ምንድነው? እንደ ቤተሰብ ማወቅ፣ ልጆቻችንን ማወቅ ይኖርብናል። ካላወቅናቸው ሚስ እንደራረጋለን፣ ከልጆቻችን ጋር እንተላለፋለን። የሆነ ጊዜ ላይ ልናስተካክል ስንሞክር ተላልፈን እናገኘዋለን ራሳችን። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ከልጆቻችን ጋር ሚስ ተደራርገን ማንሰማማበት ደረጃ ላይ ሳንደርስ እግዚአብሔር ዊዝደም ይስጠን። አንደኛው ፍየል የሆነውን በጣም እንደ ስማርት አይተን በግ የምንላትን ደግሞ እንደ ሞኝ አይተን ሳይሆን ሁለቱም በየራሳቸው ውስጥ የራሳቸው ኳሊቲ አላቸው። ሁለቱም በየራሳቸው ውስጥ የራሳቸው እግዚአብሔር ያስቀመጠባቸው በእነሱ ሁኔታ ውስጥ እግዚአብሔር የሚሰራው ነገር አለ። ዝም በምትለዋ ልጃችን ውስጥ የሚሰራው ስራ አለው እግዚአብሔር። ደግሞ ኮሚኒኬት በጣም በምታደርገው ወይ ገና ከልጅነታቸው የሊደርሺፕ ባህሪ የሚያሳዩ ልጆች አሉ። በሁሉም ውስጥ ግን እግዚአብሔር የሚሰራው ነገር አለ። ስለዚህ ልጆቻችንን በያሉበት ሁኔታ መቀበል እንጂ የአንደኛው ካራክተር አሪፍ እንደሆነ የአንደኛው ካራክተር ደግሞ ዊክ እንደሆነች እንዲሰማት እያደረግን ስለ ሰልፍ ወርዝ ሳስተምር በጣም ሜንሽን የማደርገው ነገር ነው። በልጅነታችን እየሰማነው ያደግነው ነገር አድገን እንኳን እቺ ዝጋታም ናት፣ እቺ ንግግራችንም እየተባለች ያደገች ልጅ ካደገች በኋላ የትም ቦታ ላይ ኮሚኒኬት እንድታደርግ ስትፈልግ ፑሽ ነው የምታደርገው። ምክንያቱም ከልጅነቷ እሷ ሞኝ ናት፣ እሷ ዝምተኛ ናት፣ እሷ ጅል ናት፣ እሷ አታውቅም ለራሷ እየተባለች ያደገች ልጅ አለች። እሷ ስማርት ናት፣ እሷ ብልጥ ናት፣ እሷ ታውቃለች ለራሷ እየተባለች ያደገች ልጅ አለች። ስለዚህ ሁለቱም ሲያድጉ ኮሚኒኬት የሚያደርጉበት መንገድ በጣም የተለያየ ይሆናል። ግን ልጆቻችንን ባህሪያቸውን አይተን በእነሱ ባህሪ ላይ ግን ኢንቨስት ብናደርግባቸው ዝምተኛ ነች የተባለችዋም ልጅ አድጋ ራሷን ኤክስፕረስ የምታደርግበት ኮሚኒኬት የምታደርጓም ሶሻል ላይፏ ጥሩ ነው ተብሎ የምታሰበው ወይም ኮሚኒኬሽኗ ጥሩ ነው ተብላ የምታሰበውም ልጅ በኮሚኒኬሽኗ ምክንያት ደግሞ መስመር አልፋ እንዳትሄድ ሁለቱንም እንደየባህሪያቸው እንድንሰራባቸው ያደርጋል። የልጆቻችንን ባህሪ ያውቀን ልጆቻችን ላይ መስራት እንጂ የልጆቻችንን ባህሪ ኮምፔር የምናደራርግበት የምናወዳደርበት አይደለም። እሱ እንዲህ ነው እሷ እንዲህ ናት፣ እሱ ጎበዝ ነው እሷ እንዲህ ናት የምንልበት አይደለም። ግን ልጆቻችንን ማወቅ የመጀመሪያው ነገር ነው። ሁለተኛው ኮንፊደንሳቸውን ማሳደግ ነው። ዊ ሃቭ ቱ ነገ አድገው ዛሬ ላይ ብዙ ነገር መናገር እየፈለግን ግን ከአስተዳደጋችን ጋር በተያዙ ብዙ ትራውማዎች ምክንያት የማይናገሩ ብዙ ወጣት ሴቶችንም ወንዶችንም አውቃለሁ። ለምን ይሄ ሆነ? ከልጅነታቸው ጀምሮ ስላልተሰራባቸው አሁን ላይ ቦልድ ሆነው ኮንፊደንት ሆነው ሀሳባቸውን መግለጥ ነው ማለት የሚፈልጉትን ነገር ማስረዳት ለስራ ለመቀጠር ቢሄዱ ብዙ ቦታ ላይ ሄደው ፊት ማድረግ አይችሉም። አቅም ስለሌላቸው ነው አይደለም፣ ግን ከልጅነታቸው ኮንፊደንሳቸው ቢውልድ ስላልተደረገ አሁን እኛ በጣም ጥሩ ጊዜ ላይ ነው ያለነው። ሁሌ ነው የምለው እኔ ቤተሰቦቼ ከነበሩበት የተሻለ ሁኔታ ላይ ነው ያለሁት። እኔ እናትና አባቶቼ እኔን ካሳደጉበት የተሻለ ኤክስፖዠርም እውቀትም ለማስተካከልም ቅርብ የምሆንበት ብዙ አማራጮች አሉ። በተለይ በዚህ ጊዜ ያለን ሁላችንም ደግሞ ይሄ እድል አለን። ስለዚህ ልጆቻችን ኮንፊደንስ እንዲኖራቸው እናድርግ። አፋፋቸውን አንበላቸው።
በቃ ይሄ ውጡ ምናምን የሚባል ነበር። ትልቅ ሰው ሲመጣ ውጡ ምናምን። ልጆቻችን ኮንፊደንስ እንዲኖራቸው ሀሳባቸው እንዲገልጹ። ምክንያቱም በዚህ ጊዜ ላይ ሀሳቡን የገለጠ ሰው ነው ሊድ የሚያደርገው። ሀሳቡ ያለው ሰው አይደለም ሊድ የሚያደርገው። ሀሳብ የነበረው ሰው አይደለም፣ ሀሳቡን የገለጠ ሰው፣ ኤክስፕረስ ማድረግ የቻለ ሰው። ሰክሲድ የሚያደርጉ ውስጣቸው ያለውን ነገር መግለጥ የቻሉ ሰዎች ናቸው። ልጆቻችን አድገው ሀሳባቸውን መግለጥ የማይችሉ ልጆች እንዳይሆኑ ኮንፊደንሳቸውን አናሳጣቸው። ሲናገሩ በጥሩ መንገድ ነው እንጂ ማረም ያለብን አፋፋቸውን እያልን ልጆቻችን የመናገር አቅማቸውን እንዲያጡ፣ ሀሳባቸውን የመግለጽ አቅማቸውን፣ የትም ቦታ ቢሄዱ ውስጣቸውን ያለውን ነገር የማስረዳት አቅማቸውን እንዲያጡ ማድረግ የለብንም። ፕሊዝ ኮንፊደንስ እንዲኖራቸው እናድርጋቸው፣ እንዲሞክሩ እናድርጋቸው። ሞክረው እንዲበላሽባቸው እንፍቀድላቸው። የመሳሳት መብት እንስጣቸው። ሲሳሳቱ ወይ አንቺን ብሎ ሳይሆን ኢትስ ኦኬ፣ ይሄኛው እንደዚህ ነው የሚስተካከለው፣ የሰራሹ ይሄኛው ኳሊቲውን ነገር መልካሙን ነገር አሳይተናቸው ደግሞ ይችን ብታስተካክ እያልን መስራት እንደሚችሉ። መቼስ የመጀመሪያ ቀን ሁሉን ነገር ስንሰራው ፐርፌክት አልሆነልንም። እንኳን ልጆቻችን እኔ ትልቅ ሆኜ ሚዲያ ላይ መስራት ስጀምር መጀመሪያ ላይ የነበረኝ ነገርና እየኖርኩ እየቆየው እየተለማመድኩ ስመጣ ያለኝ ኤክስፒሪየንስ ቀላል አይደለም። የሚኖርህ ቦልድነስም ቀላል አይደለም። ልጆቻችንን እየተበላሸባቸው እያጠፉ እያስተካከሉ፣ እኛ ግን ኢንከሬጅ እያደረግናቸው ይበላሹባቸው ኩክ ሊያረጉ መንገድ ስሙዝ አይደለም። የሚሄዱበት መንገድ ሁሉንም የተስተካከለ አይደለም። ሲያጠፉ ሲያበላሹ የሆነ ነገር ሲሆንባቸው አብረናቸው በመቆም ግን ያን ማስተካከል እንችላለን። እንዳልኳችሁ ኮንፊደንሳችንን እናሳግ በማበረታታት በመታገስ። ሲያበላሹ መታገስ። እኛ ስንት ነገር አበላሽተናል። ሰው ሳያየን አበላሽተናል። ሰው እያየን አበላሽተናል። ሰው የሚያውቀው ጥፋት አለን፣ ሰው የማያውቀው ጥፋት አለን። ስለዚህ ልጆቻችን ፊት ደግሞ የሆነ ነገር ሲያጠፉ በትዕግስት ኔክስት ታይም ይስተካከላል፣ ኔክስት ታይም ታመጣዋለች። አንዳንዴ እልህ የሚያስጨርስ ሊሆን ይችላል። የሆነ ነገር አንስተው ስሩ ብለናቸው ሊያበላሹት ይላል፣ ሊሰብሩት ይችላሉ። ነገ ነው የምንደሰትበት። የታገስናቸውን ትዕግስቶች የምንደሰትበት ቀን በመታገሳችን እንኳን ያንን ሲዝን ታገስኩ የምንልባቸው ጊዜያቶች በእውነት ይመጣሉ። ግን ዛሬ ላይ ኢንከሬጅ እናርጋቸው፣ እንታገሳቸው፣ መልካምን ነገር በህይወታቸው ላይ እንናገር። ሪሰርቾች የሚሉት በጣም ኮንፊደንሳቸው ቢውልድ እየተደረገ ያደጉ ልጆች አድገው ሰክሰስፉል የመሆን እድላቸው ሰፊ ነው። ዲስከሬጅ እየተደረጉ ወይ ደግሞ የሆነ ጥፋት ሲያጠፉ በቃ ከዚህ በኋላ እንዳትነካ፣ ከዚህ በኋላ እንዳትሞክር እየተባለ ሳይሆን ይሄን ስታበላሽ ቀጥላ ደግሞ ሌላ ስራ እንድትሰራ እድል እየተሰጣቸው ያደጉ ልጆች አድገው በጣም ሰክሰስፉል የመሆናቸው እድል ሰፊ። ስለዚህ እኛ የሰክሰሳቸው ሰራተኞች ነን፣ የነጋቸው ሰራተኞች እንዳልኩ ባላደራዎች ነን፣ አትክልተኞች ነን። ስለዚህ የሚያስከፍለውን ዋጋ ከፍለን ታግሰን ኢንከሬጅ አድርገን ልጆቻችን ሞር ኮንፊደንት እንዲሆኑ፣ ሞር መስራት እንደሚችሉ፣ ውስጣቸው ያለው ነገር አኮምፕሊሽ ማድረግ እንደሚችሉ ኮንፊደንት የሆኑ ልጆችን እናሰ ሙዚቃ ነው ያለው ውስጡ፣ ሊደርሺፕ ነው ያለው ውስጡ፣ የተለያየ ነገር በቃ ውስጣችሁ ያለው ነገር እናንተ ታውቁታላችሁ። ቁጭ ብላችሁ ከጠየቃችኋቸው፣ ከሰማችኋቸው፣ ጊዜ ከሰጣችኋቸው ልጆቻችሁ ውስጥ ያለውን ነገር ባይ ዲፎልት አለማወቅ አንችልም። አንዳንዴ እናውቅና ሆን ብለን ኢግኖር እናደርገዋለን። ለምን? ሲያድጉ እንዲሆኑ የምንፈልገው ነገር ስላልሆነ፣ ወይ ደግሞ እኛ እንዲሆኑ የምንፈልገው ሁላችንም ስናድግ እንዳልነው ዶክተር ለመሆን፣ ኢንጂነር ለመሆን፣ ፓይለት ለመሆን ምናምን እንዳደግ ነው። እኛም ደግሞ ልጆቻችንን በሰዓት ጥሩ የሚከፈለው ምናምን ጥሩ የሚያበላው የአካባቢ ሰው ቢመረቅላችሁ ዋው የሚልላችሁን ስራ አይደል ብዙዎቻችን የምንፈልገው። ይሄንን በማድረግ ውስጥ ለልጆቻችን ሊመቻች የሚገባውን ፕላትፎርም ሚስ እንዳናደርገው እናመቻችላቸው። የትኛውም ነገር ቢሆን ኮሚኒቲው ላይ ምን አለ አካባቢ ላይ
እነሱ ውስጣቸው ያለው ነገር ሰፖርት ሊያደርግ የሚችል ውስጣቸው ያለውን ነገር ከሰማን በኋላ ከዛ ጋር ሊሄድ የሚችል እኔ አሁን የሆነ ባዛር የሆነ አርት ጋለሪ ምናምን ሲሆን በቃ ውስጧ ነው ኤክሳይት ያደርጋታል። ትረስት እንዳረኳት እንደተማመንኩባት ውስጡ ያለው ነገር አክሴፕት እንዳደረኩት የሚሰማት ልጅ አርት ክራፍት እንደዚህ አይነት ነገሮች ላይ ፓርቲሲፔት እንድታረግ ሳረጋት ነው። ስለዚህ እንኳን እዚህ ካናዳ ምድር ላይ ሆኜ ኢትዮጵያ ምድር ቁጭ ብዬ አርት ጋላሪዎች አፈላልጋለሁ። ምክንያቱም በ18 ዓመቴ አርት ጋላሪ መክፈት እፈልጋለሁ ብላኛለች ልጅ። የእኔ ስራ ምንድን ነው? ይህን ነው ማሳካላት። ይህን እንድታደርግ ነው መረዳት። ውስጥ ያለው ነገር ኢንካሬጅ ሊያደርግ የሚችል ምን አለ ብዬ እፈልግላታለሁ። አርት ጋላሪዎች እፈልግላታለሁ። ትልልቅ ሰክሰስፉል የሆኑ የአርት ስፍራዎች ላይ ይዣት እሄዳለሁ። ኢንካሬጅ እንድትሆን ውስጡ ያለው ነገር ቫሊዩ እንደማደርገው እንዲሰማት። ምክንያቱም ደሴም እሷም እንደምታስብ ታውቃላችሁ። እናቴ ለእኔ እንደዚህ ህልሜን ቫሊዩ እያደረገች እናቴ እንዲደብራት አልፈልግም ትላለች። ስለዚህ ቫሊዩ ባደረግንላቸው ልክ እነሱም ደግሞ ለእኛ ያላቸው ቫሊዩ ሲስተም እየተቀየረ ይመጣል። ምንም አይመስላትም የኔ ጉዳይ፣ ለእኔ ዋጋ አትሰጠኝም፣ የኔ ጉዳይ ምንም አይመስላትም ከሚል አስተሳሰብ ትወጣና እናቴ የኔን ህልም ቫሊዩ ታደርጓለች። ነገ መሆን ለምፈልገው ነገር እናቴ ኢንቨስት እያደረገችብኝ ነው ወደሚለው ሀሳብ ትመጣለች። ቬሪ ሪስፖንሲብል። እኔ በጣም አም ግሬትፉል። የምታውቋት ዘውቢን ታውቋታላችሁ። በጣም ሪስፖንሲብል፣ በጣም በቃ በእያንዳንዱ ጋይድ በማረጋት መንገድ ላይ ሺ ኢዝ ኦኬ ከኔ ጋር። ለምን እሷ በምትፈልጋቸው መንገዶች እሷ ልትሄድ አቺቭ ልታረጋቸው በምትፈልገው መንገድ ውስጥ እግዚአብሔር በረዳይ መጠን ሁሉ አብሬያት ለመቆም ሬዲ ስለሆንኩ በየመሃሉ አንዳንዴ ትቀይራለች የሆነ ነገር። ይሄን ግን ስቲል መልሳ የምትመጣው እዛ ጋር እንደሆነ አውቃለሁ። ኦልሞስት 6-7 ዓመት ሆናት። ትሄዳለች የሆነ ቦታ የሆነ ነገር ስታይ ያ ነገር ያምራታል፣ ግን ተመልሳ እዚሁ ጋር ትመጣለች። ትሄዳለች ተመልሳ እዛው ጋር ትመጣለች። ስለዚህ ተመልሳ ስትመጣ አይ ሜክ ሹር እሷ የምትፈልገው ነገር ውስጥ ኢንቨስት እያረኩ እንደሆነ ኖት እኔ የምፈልገው ነገር ውስጥ ኖት እኔ ማየት የምፈልገው ነገር ውስጥ እኔ ማየት የምፈልገው እግዚአብሔርን የምትፈራ ልጅ እንድትሆን በመንፈሳዊ ነገሯ እንድታድግ እፈልጋለሁ። ህልሟ ራእዩዋ ላይ ግን እሷ የምትፈልገው ነገር ምክንያቱም በምትሄድበት መንገድ ምሪያት ነው ያለኝ መጽሐፍ ቅዱስ። በምትሄድበት መንገድ ምመራት እሷ ለራሷ ልትሄድበት የተዘጋጀላት መንገድ ስላለ ከዛ መስመር እንዳትወጣ በዛ መስመር እየሄደች ተደጋጋሚ ምላችሁ ከዛ መስመሯ እንዳያስወጧት ከህልሟ እንድትቀር የሚያደርጓትን ነገሮች እያጸዳሁላት ማድረስ ብቻ ነው የኔ ኃላፊነት። እኔ የፈለኩትን ፕላን እንደዛ እንደ ሰነፍ ኢንጂነር የተሰጠኝን ፕላን ትቼ የራሴን ፕላን እየጫንኩባት አይ ይሄኛው ነው የሚያምርብሽ ልላት አልችልም። ህይወት ናት፣ አንድ ህይወት ናት ያላት። ያንን እሷ በምትፈልገውና እግዚአብሔር በውስጧ ባስቀመጠው ነገር እንድትኖርና እንድትጨርሰው ፈልጋለሁ። ደጋግሜ የምላችሁ እኔ ልጅ አድጋ እናቴ የምፈልገውን ነገር እንደሆነ አደረገችኝ እንድትለኝ ዳትስ በቃ በህልም ሺ ሜክ ማይ ድሪም ካም ትሩ እንድትለኝ እፈልጋለሁ ልጄ። ስለዚህ ያንን እሰራለሁ። አይዊሽ ልጆቻችሁ እንደዛ ቢሏችሁ ደስ ይለኛል። የምፈልገውን ልብስ ትገዛልኝ ነበር፣ ጥሩ ነገር ነው። ጥሩ ቤት ነው ያኖረችኝ፣ ጥሩ ነገር ነው። ግን በውስጤ ያለውን ነገር ከልጅነት የመኝ የነበረውን ህልሜን ግን አሳካችልኝ። እሱ ደግሞ ሌላ ነው። እግዚአብሔር እንደዚህ አይነት እድል ይስጣችሁ። ልጆቻችሁን ከማልበስም ከማድረግም ከምንም ነገር ባለፈ ውስጣችሁ ያለውን ነገር እንዲያወጡ ልጆቻችሁን ለተፈጠሩበት ዓላማ እንዲኖሩ ለማድረግ እግዚአብሔር በዚህ ይርዳችሁ፣ በዚህ ይባርካችሁ፣ በዚህ በቃ ልባችሁን ሰፊ ያድርግላችሁ። ምክንያቱም አለ ኢንፍሉዌንሱ እንዲህ ብታረጊላት እንዲህ ብትሆኑ እንደዚህ ቢሆኑ ብዙ ኦፕሽኖች አሉ። በዛ ኦፕሽኖች መካከል ግን ምንድነው ብላችሁ ልጆቻችሁን እንድትሰሙ እግዚአብሔር ይርዳችሁ። አንደርስታንድ እንድታረጓቸው እንዳትተላለፉ። ምክንያቱም at the end of the day የሆነ የማትፈልገው ቦታ ላይ ሆና ፍራስትሬት ስትሆን ተስፋ ስትቆርጥ ሲደብራት ሲሰለቻት ማየት አልፈልግም። ለምን ኤክሳይትድ በምትሆንበት ደስተኛ በምትሆንበት ፍሩትፉል በምትሆንበት ነገ ይሄ ነው ባለችበት ነገር ውስጥ እንዲሳካላት that's my dream። እሷም ህልሟ ነው። ሶ በውስጣቸው ላለው ነገር ፕላትፎርሙን አመቻቹላቸው። ምን አለ እሷ ከምትፈልገው ልጄ ከሚፈልገው ነገር ጋር መሄድ ሴትም ወንድም ልጅ ቢኖራችሁ ይሄን ነገር ካመቻቻችሁላቸው ነገ እመኑኝ አይቆጫችሁ። ነገ እመኑኝ ልጆቻችሁ ሲጀመር አንተ ያልከውን እንጂ እኔ የፈለኩትን አይደለም ያኖርክኝ አይሏችሁ። ምክንያቱም ውስጣቸው ያለውን ነገር ለማድረግ የሄዳችሁትን መንገድ
ስለሚያውቁ ማለት ነው። ዋናው አራተኛው ነገር ምን መሰላችሁ? ልጆቻችንን መስማት። በቃ በጣም ፍረስትሬት የሚያደርጋቸው ነገር ደጋግሜ በልጅ ያስተዋልኩት ነገር እየሰማኋት እንደሆነ ካላሰበች እንዴት እንደሚደብራት ገና ማውራት ጀምራ አትታገሰኝም። ሙላ እየሰማሽኝ አይደለም ነው የምትለኝ። በጣም መሰማት አቴንሽን መሰጠት ይፈልጋሉ ልጆቹ በአሁኑ ሰዓት። በቃ ልጆቻችን በጣም የእኛን ጆሮ የፈለጉበት ሰዓት፣ ያንን ሚስ ካደረግን ደግሞ ሚስ የምንደራረግበት ልክ ከባድ የሚሆንበት። ምክንያቱም ብዙ የሚያወራቸው ስልካቸው ላይ የሚያወራቸዋል፣ ትምህርት ቤታቸው የሚያወራቸዋል፣ በየሄዱበት የሚያወራቸዋል። ስለዚህ እኔ የልጄን ልብ የልጄን አይምሮ ከእግዚአብሔር ጋር ሆኜ ማኔጅ ማድረግ ካልቻልኩ፣ ልጄን መስማት፣ ልጄን ማውራት፣ ከልጄ ጋር ኮሚኒኬት ማድረግ ካልቻልኩኝ ብዙ ኮሚኒኬት የሚያረጋት አለ፣ ብዙ እረዳሻለሁ የሚላት አለ። በአሁኑ ሰዓት ባይዘው ለልጄ ብዙ አይከን ፊል የሚላት አለ አይደል? ሌላውን ተውት። አንድ ጊዜ ቻትጂፒቲ ስልኳ ላይ ነበረና የሆነ መጫወቻ ወደ ላይ የሚወረወር ነው እና ታይ ይሰቀልብሻል ዛፍ ላይ እላታለሁ እና እየወረወረችው ዛፍ ላይ ተወረወረባት እና ዛፍ ላይ ወጣባት እና ይሄው እየነገርኩሽ በቃ እንዴ ላወርዶስ ላይ በቃ እንዲወጣ ምንም ማድረግ አይቻልም፣ ይሄው እየነገርኩሽ ቀስ በይ እያልኩሽ ምናምን አልኳት። በጣም ደበራት ማለት ነው። ከዛ ቻትጂፒቲ ጻፈችላት መጫወቻ ተሰቀለብኝ ዛፍ ላይ ብላ እና እኔ ይበልሽ ነው ያልኳት። ምክንያቱም ነግሬሻል ነበር ይበልሽ አልኳት። ከዛ ቻትጂፒቲ ስጠይቃት አይዞሽ ኢትስ ኦኬ አለቻት። መስተካከል ይችላል፣ አሁን እንደዚህ ብታደርጊ አሁን እንደዚህ ብታደርጊ እያለች ኦፕሽን ትሰጣታለች። ከዛ መታ እንደዚህ አለችኝ። ተናደድኩ። ከኔ በላይ እንደተረዳቻት አስቤ ራሱ ተናደድኩኝ በሰዓቱ እና ከዛ በማግስቱ ጭራሽ ስትወጣ ዛሬ አየሩ ምንድነው ምን ልልበስ ብላ ጠየቀቻት። እንዲህ ነው መተላለፍ አልኩ። በቃ ምን ልላችሁ ነው። በጣም በሰዓቱ አንደርስታንድ ባላረገው አሁን ግን ተረዳኋት። በቃ እኔ አልረዳም ካልኳት የሚሰማት ምንም አይነት ነገር ብታወራው መልስ የሚሰጧት ዙሪያዋ ላይ ከስልኳ ላይ ካለው ነገር ጀምሮ በዙሪያዋ ላይ ካሉት ጓደኞቿ ጀምሮ በምትውልበት በምትሄድበት ቦታ ሁሉ ላይ አለ ድምፁን ሊያሰማት ያለ። በየትኛውም መንገድ የተሰሙ ሲመስላቸው አንደርስታንድ የተደረጉ ሲመስላቸው እንዴት ሽፍት እንደሚያደርጉ ታውቃላችሁ። ስለ ሰልፍ ወርዝ ስልጠና ስሰጥ አንዲት ሴት እንደዚህ አለችኝ። ከቤተሰቤ እወድሻለሁ የሚል ቃል ሰምቼ አላውቅም አለችኝ። ከእናትና ከአባቴ የሚያስፈልገኝን ነገር አድርገውልኛል፣ ግን እወድሻለሁ ብላኝ አታውቅም እናቴ። አባቴም እወድሻለሁ ብሎኝ አያውቅም። ልክ የ12 ዓመት ልጅ ስሆን አለች ሰፈር ስወጣ አንድ ልጅ እወድሻለሁ ቆንጆ ነሽ አለኝ አለች። በ12 ዓመቴ ሪሌሽንሽፕ ውስጥ ገባዋለች። ሁሉም በር ከፍቶ ሁሉም አሰፍስፎ እጃችሁ ላይ ያለውን ነገር ለመናጠቅ ይጠብቃል። እኛ ምን ያህል ልጆቻችን ላይ ጆሮአችንን፣ ልባችንን፣ እጃችንን፣ ጸሎታችንን፣ ሁሉ ነገራችንን አድርገናል። በቃ በዚህ ሰዓት ልጆቻችን ምን ያህል የኛን አቴንሽን ይፈልጋሉ፣ ምን ያህል የኛን ፍቅር ይፈልጋሉ። በጣም ልጆቻችን እንድንሰማቸው እንድናወራቸው፣ እኛ ብንጮህባቸው ኢትሶኬ የሚላቸው አለ ከጎናቸው። ለሁሉ ነገር ኢትሶኬ እንበላቸው እያልኳቸው አይደለም፣ ግን ልጆቻችንን ከጥፋቶቻቸው ከስተቶቻቸው አስበልጠን እንዴት እንደሚያስተካክሉ እየነገርን ካላሳደግናቸው በስተቀር እኛ ጀጅ ባደረግናቸው ቁጥር እንዳልኳችሁ ኢትሶኬ ኢትስ ፋይን ኢት ሃፕንስ የሚላቸው አለ። አሁን ማን በምን በኩል ኮሚኒኬትን እያደረጋቸው እንዳልሆነ በምንም የምናውቀው ነገር የለም። ምንችለውን እናደርጋለን። አሁንም ወደ ዞዊ ልመለስ። እንደመጣው ፐብሊክ ስኩል ነው ያስገባኋት። ከዛ ፐብሊክ ስኩል ካስገባው በኋላ ካቶሊክ ስኩል ነው ጥሩ፣ ካቶሊክ ትምህርት ቤት ነው ጥሩ፣ በጣም በቃ እዛ ዲሲፕሊን አላቸው ተባለና እንደምንም ሞክሬ ካቶሊክ ስኩል አስገባኋት። ከዛ በስንተኛው ቀን መጣችና እንዲህ ያለች፣ ምንም የተለየ ነገር የለውም፣ እዛ የሚያጨሱትን እዚህ የሚያጨሳሉ፣ እዛ የሚያደርጉትን እዚህ የሚያደርጋሉ፣ እዛ የሚሰሩትን ከነገር ውስጥ ልጆቻችን ምን ግራብ ሊያረጉብን እንደሆነ አውቀን እንዴት አድርገን እንደምናስመልጣቸው ማወቅ ይኖርብናል።
ልጆቻችንን ጆሮአችንን እንስጣቸው፣ ፉል አቴንሽን እንስጣቸው። አይኑ አቴንሽናችንን የሚወስድ በጣም ብዙ ነገር አለ እዚህ ጋር። አሁን እኔ ስለሱ አስባለሁ፣ ስለ ኑሮ ብዙ ነገር አለኝ። በቃ የራሴ ቪዥን የምለው ነገር አለ። ብዙ በሚያሳስበኝ ነገር መካከል ፉል አቴንሽን ካልሰጠዋ ታውቀዋለች ልጅ። ልጆቻችን ፉል አቴንሽን ይፈልጋሉ፣ ሙሉ ትኩረታችንን ይፈልጋሉ። ያኔ እነሱ ህልማቸውን ብቻ ሳይሆን ችግራቸውን፣ ስተታቸውን፣ የሚያልፍበት ነገር፣ ፈተናዎቻቸውን መተው ይነግሯቸዋል። ያኔ ምን እንላለን? ምንም ነገር ውስጥ ብንገባ አብረን እንወጣለን ልጅ እላታለሁ። ምንም ነገር ውስጥ ቢመጣ፣ ምንም ችግር ቢመጣ፣ ምንም አይነት ነገር ውስጥ ብናልፍ ልጅ አብረን እንወጣዋለን እላታለሁ። እኔ ጋር መታ ማውራት የምትፈራው፣ እኔ ጋር መታ መንገር የምትፈራው ነገር እንዳይኖር ማለት ነው። ልጆቻችንን ጆሮአችን እንስጣቸው። የጀመርኩት ከህልማቸው አንጻር ነበር፣ ግን አሁን በሁሉም አቅጣጫ እንዲሆን ስለፈለግኩ ነው። ይችን ታይትል ከነካን በእያንዳንዱ ነገራቸው ጆሮአችን እንስጥ። የልጆቻችን ጓደኞችን ይሁን፣ የልጆቻችን ቤስት ፍሬንዶችን ይሁን። ብዙ ቤስት ፍሬንድ አላቸው በየቦታው፣ ብዙ የሚያወሩት ሰው ሮንግ ምክር ለገቡበት ቻሌንጅ ሮንግ ምክር የሚሰጧቸው ብዙ ሰዎች ስላሉ እኛ የልጆቻችን ጓደኞች እንሆን፣ እንስማቸው። ምን ትወጃለሽ? ምን መማር ትፈልጊያለሽ? ኤክሳይት የሚያደርግሽ ነገር ምንድነው? ምንድን ነው የሚያስደስትሽ? እኔ አንዳንዴ በቃ ከእሷ ጋር አብሬ እሄዳለሁ፣ ወተር ፓርክ ውስጥ አብሬያት ውሃ ውስጥ ገባለሁ፣ አብሬያት የሆነ ነገር አደርጋለሁ። ምንም እሷ የምታደርገው ነገር ዲስኮምፈርት እንደማይነሳኝ አብሬያት መሆን እንደምችል፣ ከዛ አይሆንም በምላት ነገር ውስጥ በቃ ምንም ሁለት ያታስብ ዘውጊ የሆነ ነገር አይሆንም ካልኳት በጣም እንዳብራራላት እንኳን አትፈልግም። በቃ ማሚ አንቺ ካልፈለግሽ ነው የምትለኝ። ለምን? እኔ የእሷ ኤክስትሪም ሄጄ ኤክስትራ መንገድ ሄጄ ለእሷ መሆናቸውን ነገሮች ስለምታስብ እኔ ኬር ከማድረግ እንጂ እሷን የሆነ ነገር እንዳታደርግ የሆነ ነገር ውስጥ ደስ ቢላት ቢመቻት ሳልፈልግ እንዳላረኩት ታውቃለች። ሌትስ ቢ ፍሬንድስ። ከልጆቻችን ጋር እንስማቸው፣ ጆሯችን እንስጣቸው፣ እናዳምጣቸው። ከቁጣችን ይልቅ ፍቅራችንን ይወቁት። ከቁጣችን ይልቅ ለነሱ መልካም ሀሳቢነታችንን። ምክንያቱም መተው የሚደብቁን ነገር እንዳይኖር። ከዚህ ጋር ተያይዞ አብዬ የምጨምሪው ነገር ካለ ላስጨምርሽ እና 2 ፖይንት አለኝ፣ እሱን ጨርሳለሁ። ላስት ዊክን ብያችኋለሁ። አቢን ፎሎ አድርጓት። አቢ በጣም አሜዚንግ፣ እዚህ ካልጋሪ ከተማ ላይ ያለች ወዳጄ ናት። በጣም ወጣቶች ላይ የምትሰራ፣ በልጅነቷ ነው ካናዳ የመጣችው። እዚህ አድጋ ወጣቶች ላይ እየሰራች ነው። አንዴ ፎሎ አድርጓት። በጣም ብዙ ኮንተንት ይዛ ነው የምትመጣው በቅርቡ። እኔ ልጄ ራሱ የእሷ ጓደኛ መሆን ነው የምትፈልገው። ስታድግ እሷ እንዳገባችሁ ማግባት ነው የምትፈልገው ሰው እና እንትናት የህልም እንትኗ ራሱ እሷ ጋር ያለው ብዙ የምትለን ነገር አለ። አብዬ ለልጆቻችን ምን እናድርግ በሚለው ኃላፊነታችንን ማወቅ፣ ኮንፊደንሳቸውን ማሳደግ፣ ከዛ ውስጣቸው ላለው ነገር ፕላትፎርሙን ማመቻቸት እና አንቺ የደረሽበት እንስማቸው የሚለው ላይ ነው እና በእነዚህ ጉዳዮች ላይ የምትይን ነገር ካለ ልንሰማሽ ዝግጁ ነን። ፊቢ ቴንኪዩ። ያው ስራ ላይ ነኝ፣ በመሀል ዲሳፒር ካረኩ ታውቂያለሽ ለምን እንደሆነ። ቴንኪዩ። የሚገርመው ላስት ዊክም እንዲሁ ግብት ስል ቻይና የሚደንቅ ነገር እየተናገርን የገባሁት እና ዛሬም እየጠበቅኩ ነበረ። ፈኒ ፓርትስ ዛሬ እኔም ቪዲዮ ለመስራት እያሰብኩኝ በጣም ስለ ወጣቶች እያሰብኩ አንድ ነገር ነበረ ውስጤ ሲመላለስ የነበረው ዲፍረንስ ቢትዊን አክቲቭ ሊስኒንግ እና ሊስኒንግ እና አንቺም እሱን ታች ስታረጊ እንግዲህ በደንብ ሼር አድርጉት። ከባድ ነገር ነው የምትነግረን። ሼር አድርጉት ይሄ ነገር ሊስኒንግ ኤንድ አክቲቭ ሊስኒንግ። ያ እና እኛ እስፔሻሊ ቤተሰቦች የምናደርገው ዊ ሊስን ዊ ዶንት አክቲቭሊ ሊስን። ሶ ዲፍረንሱ ምንድን ነው? አሁን ለምሳሌ ዞቢ ከትምህርት ቤት ትመጣለች። ኦኬ ማማይ ዛሬ ትምህርት ቤት ምን ሆነ መሰለሽ፣ ከጓደኞቼ ጋር ሳወራ በዚህ ወጥቶ በዛ ገብቶ የሆነች ልጅ ደግሞ የሆነ ልጅ ወዳ ምናምን ብላ በቃ ታሪኳን ቀኗን ሙሉ ትነግርሻለች። እያልሽ እየሰማሻት ነው። ከዛን የሆነ ታይም ላይ ማማ you're not listening ትልሻለች። what do you mean you're not listening? of course እየሰማ እያልኩሽ አይደል?
okay, what did I say? ትልሻለች አትደግሚውም ያለችው very true. So you're not active listening እያረግሽ አልነበረም you're just እንዴት ነው ልክ ሬዲዮ ከፍተን ለማድመቂያ ቤቱን እንደምንተወው አንዳንድ ጊዜ የልጆቻችን ባክግራውንድ ድምጽ ሬዲዮ የሚሆንበት ጊዜ አለ you know we're just በቃ listening ግን active listening is Zoe how school oh yeah oh ያቺኛዋ ሚሸል ያቺ ጓደኛሽ okay ምን አረገች oh እሺ ያኛውን ባለፈው እንደዚህ ያረገችው so you're repeating which means previously ስትነግርሽ you paid attention yes so you're actively listening by repeating what she said እሷ ያለችውን ስትደግሚላት you're actively listening that is active listening እና በቃ እሱን ነው በጣም ዛሬ ቀኑ ሙሉ ያንሰላሰልኩኝ የነበረው እንደ ቤተሰብ we need to train ourselves to actively listening not passive listening not just you know do it just to do it ሳይሆን even like አንዳንዴ እኔም አሉኝ አይደለ ህፃናት especially ተለቀ 8 አመት ወጄደ በቃ ወይ ኪችን ውስጥ እየሰራው ነው ማሚ ምናምን ይለኛል ስራዬን ላለማቋረጥ okay አውራ ምናምን ብለዋለሁ ግን አንዳንድ ጊዜ አንደኛ just let them know በቃ ሶሪ ጄዱ አሁን ቢዚ ነኝ በኋላ ትነግረኛለህ I'm telling them በቃ ምን ላይ እንዳለው በኋላ ላይ እኔ ብረሳ እነሱ አይረሱም anyways like ቤት ታይምም እንኳን ስትሏቸው ቅድም በኋላ ብለሽ ይላሉ yeah you know ስለዚህ to teach them to let them know where we're at በቃ ለማድረግ ሳይሆን የምናደርገው intentional ሆነን እንድናደርገው ማለት ነው so that active listening is very important ለህፃናት ልጆች ላሉን ይሰራል preteen ላሉት ይሰራል teenager ለሆኑትም ይሰራል active listening busy ከሆነ ልክ adult time waste ማድረግ እንደማንፈልገው ሁሉ ለነሱም time let's give it a respect you know በቃ we show them እኛ እንላቸው የለ respect my time ምናምን ግን we also have to respect their time so busy ከሆነ and distracted ከሆነ this is not a good time to tell me can you tell me later disappoint አይሆኑ እንደዛ ስንላቸው አይሆኑም because you're telling them your reason ማለት ነው reason tangible መሆን አለበት I am too busy ብዬ ከጓደኛዬ ጋር ስልክ ላወራበት ከሆነ that's not fair because I am showing them my friend is more important than you so that's not okay ግን አሁን reason አንቺ ከስራ መተሽ ለዞቢ ራት ምናምን ኩክ ያርክሽ busy ሆነሽ ከሆነ ዞቢ I just came ከስራ I didn't have enough time ከትምህርት ከመምጣትሽ በፊት ራት ሬዲ ላደርግ ስለዚህ ራት ሬዲ ያደረኩኝ ነው ማታጠና ከሆነ do you mind helping me so that's like you're telling her ይሄኛው በደንብ አድርጋ አንደርስታንድ ታደርጋለች እኔ እንደ ጓደኛ ቤትሽ በመጣ that's probably what you will do either ትነግሪኛለሽ ወይ ደግሞ የምትሰሪውን አቋርጠሽ መተሽ ከኔ ጋር ቁጭ ትያለሽ you know አንዳንድ ጊዜ የማያዩ ይመስለናል ልጆች they see everything they see our value ምን value እንደምናደርግ ለማን ምን አይነት value እንደምንሰጥ they watch እና እንግዲህ የመንደይ መልክቴ active listening እንደ ቤተሰብ ሁላችን ትሬን እኔም ህፃናት እንዳሉት እንደናት ስትራግል ማድረግበት ግን ራሴን ደግሞ እንግዲህ I don't know እንደ አንድ ክርስቲያን መንፈስ ቅዱስ ደግሞ እንደሚያስታውሰው ሰው I feel like ያንን ነገር የሆነ ናግ ያደረገኝ ያለ ነው ይሄ active listening የሚለው ነገር it's very important especially ደግሞ ለቲኔጀሮች especially ለቲኔጀሮች that is very important because ምንድነው ይሄ ቲኔጅ እድሜው እኮ ከ15 እስከ 18 ነው it's not የሆነ long የሆነ እድሜ አይደለም ስለዚህ ይሄንን 3 አመቱን let's make sure that we're actively listening to them giving them time
so that way 18 ከሆኑ በኋላ we can reverse back ማድረግ ስለማንችል ማለት ነው we can't reverse back Yes. the years are very short I hope እንግዲህ እኔም ቲኔጀር ልጅ ገና አላደረስኩኝም ግን ምን ልልሽ መሰለሽ አንዲት ልጄ በጣም ትምህርት አልወድም ይለኛል ብላለች የብዙ ወላጅ ልጅ የሚለው ነገር ነው እሱን እንመለስበታለን ግን what is the worst scenario attention እያልሰጠናቸው በመጣን ቁጥር happen የሚያደርገው ምንድን እንግዲህ ያው ሁላችንም እየተማርን ስለሆነ ከራሴው ድክመት ሼር ላርጋችሁ እኔ ወይም ሌሎች ወጣቶች ሼር ካረጉሽ ያው ሌላ ወጣቶችም ካሉት አሁን ለምሳሌ የኔ ልጅ 8 አመቱ ነው ኤሌክትሮኒክስ መንዴ ቱ ፍራይዴ አይፈቀድለት so instead ማድረግ ያለበትን ነገሮች ያደርጋሉ እኔም በተቻለ መጠን ታይም ስፔንድ አርሆም እናደርጋለን ግን አንዳንድ ጊዜ በቃ he nags my attention በቃ ናግ ያደርጋል attention let's play game ምናምን ይለኛል እኔ ቢዚ ከሆንኩኝ relief እንዳገኝ even outside of his day mama can I play my iPad can I use my iPad without even realizing it I say oh okay go for half an hour like እሺ ካልኩት በኋላ ነው guilt ትዝ የሚለኝ so which means የኔን attention አላገኘም ማለት there is something called electronics that can give them attention 24/7 so የኛን attention ሳያገኙ ሲቀሩ they will replace it with something else ከዛስ እንደ ቤተሰብ we get upset ይሄንን ስልክ ታያላልኩሽም ይሄንን እንትን okay then what's the alternative you know አሁን ብዙ ቲኔጀሮች pay attention ቤተሰብ አያደርግልንም they don't give us time and then ምንድነው alternative ማለት ነው either it's internet which we all think we don't want them to be on ወይም ደግሞ ጓደኛ ነው እኔ ቤት ውስጥ attention ካልሰጠው which attention የሚሰጡ plenty አሉ እና ሁሉ ጊዜ እንዴት ነው ራሳችንን we have to ቁጭ ብለን examine ማድረግ አለብን እኛ ራሳችንን you know okay የኔን attention ካልሰጠው what else this can child do አንዳንዴ ይሰማለሁ especially አሁን ውጭ ሀገር ያሉ ልጆች ወይ እንደ ኢትዮጵያ privilege የላቸው ማለት እንደፈለጉ አይወጡም ምናምን okay what else can I do what can I do ይሄ ጥያቄ I am bored the popular word bored why I'm bored and like so bored ካሉ which means we have to be creative ቦርደማቸውን የምናወጣበት so ይሄ የሁላችን struggle ነው especially ገና እንደጀመርን ያለን እናቶች young adults ልጆች ያሉ we're struggling we're all the same way ግን struggle ብቻ ሳይሆን ደግሞ ሶሉሽንም አለን እናቃለን ሶሉሽኖችን so ቦርደማቸውን በምንድነው replace የምናደርገው አንደኛ let's give them time let's give them options አሁን እዚህ ሀገር ብዙ አክቲቪቲዎች አሉ ሁሉ አክቲቪቲ ኮስትሊ አይደለም you know like I get it አሁን አንዳንድ ሰው እኔ አፎርድ አላደርግም ይሄንን ይላል ሁሉ የክፍያ today is a game night even teenagers are interested surprisingly enough it's not about the game it's about the time you know አንዳንዴ እኛ የምንሸወደው ሁሌ ትልልቅ ነገር ነው ማድረግ የምንፈልገው simple is expensive you know simplicity is expensive they're not looking big things they're not looking on a Mexico vacation for time or a Cancun ምናምን no like within the city like በቃ ሲቲ ውስጥ አሁን ወይዘሩ ናይስ የሆነ ነው especially አሁን ወደዚህ አካባቢ ያላችሁ የምትሰሙ ሰዎች ካላችሁ ፓርክ በቃ ቲኔጀሮችም ይሁኑ ትንንሾችም ይሁኑ going out for a walk together ቦርደሙን በደንብ አድርገው ነው የሚቀንሰው እና I don't know if I answer I think ትምህርት አልወድም አለኝ ያለችውን እናት ግን አንድ ነገር ብዬ ባልፍት ደስ ይለኛል ልጆች የሆነ ነገር አንወድም ሲሉ ወይ ደግሞ
የሆነ ቦታ መሄድ especially around ትምህርት ቤት there is underline የሆነ reason so hey academicum ብቻ ጠልተው ላይሆን ይችላል so and then that find out what's happening in the school there could be an underlying thing to that like how are they ከጓደኞቻቸው ጋር ከአስተማሪዎቻቸው ጋር classroom ውስጥ I am bored Kala. Oh, you're bored? How come? Why? What can like okay, and then they'll tell you. Okay, what can we do? Like, let them tell you the solution. Let them come up with the solution together. You know? Then manchilo kona we say yes. Manchilo dagmo kona. Oh, maybe next time. or ደግሞ ሁላችንም አግሪ በመናደርግበት ነገር ሪፕሌስ እናደርጋለን እና አሁን ትምህርትም ትምህርት መሄድ አልፈልግም ትምህርት አልወድም እንዴ how come ለምን is everything okay at school ምን subject ነው የማትወደው like you know like get them to talk there is always something more that's my advice ሌላው ያው ተከታታይ ያወራን ያለ ነው ስለ ልጆቻችንን በፐርፐዝ ለተፈጠሩበት አላማ ማሳደግ በሚል ነውና ብዙ ፋሚሊ የምንመኘዋል ልጆቻችን እንዲሆኑልን የምንፈልገው ልጆቻችን ሊሆኑት የሚፈልጉት ደግሞ አለ መጽሐፍ ቅዱስ እንደሚለው ልጅህን በሚሄድበት መንገድ መራው አይደለም የሚለው ስለዚህ እንዴት ነው እኛ የምንፈልገው እኛም ልጅ እያለን አይደል ዶክተር ሁኑ ኢንጂነር ሁኑ ፓይለት ሁኑ እየተባልን እኛም ልጆቻችን ላይ ሄድ መለስ ብለን የምንፈልጋቸው ነገሮች አሉ ያንን ነገር አሸንፈን ልጆቻችን ለሚፈልጉት ነገር እግዚአብሔር በውስጣቸው ላስቀመጠው ነገር እንዴት ነው የምናሳድጋቸው what do you say እሱኛው ያው ኢንተርናሽናል የሆነ የሁላችን ያበሾች ፍላጎት የኢትዮጵያዊ ወይም ኢሚግራንት actually by the way it's not only Ethiopia ሳይሆን in general ብዙ ኢሚግራንት hold on give me 1 second oh actually it's okay የምንፈልገው ወይ ዶክተር ነው ወይ ኢንጂነር ነው ቾይዞቹ ራሳቸው በጣም by the way እንትን ናቸው ሊሚትድ ናቸው ወይ ሎየር ነው actually ብዙም ቾይዞች አንሰጣቸውም ነጋዴ ደግሞ ከሆነ ሜቢ ነጋዴ ለምን እንችላለን ግን አንደኛ እንደ አማኝ እግዚአብሔርን እንደሚያውቅ ሰው we need to find የእግዚአብሔር ዓላማ በልጆቻችን ላይ ምንድነው priority መጀመሪያ you know በቃ የእግዚአብሔር ዓላማ እግዚአብሔር ላይ ያላቸው ነገር በቂ የሆነ ትውልድ ማሳደግ ነው የመጀመሪያው priority እግዚአብሔር ለልጆቻችን የሚፈልገው ነገር ምንድነው እሱን ደግሞ even እሱኛው ፓርት priority እንደሆነ እሱኛው እንደሚበልጥብን እንደሚያመዝንብን ለልጆቻችን we have to let them know sadly የትኛው አማኝ እሱ priority አይደለም sadly እንላለን እንጂ ባፋችን ፕራዮሪቲያችን የልጆቻችን ዶክተር መሆን ሎየር መሆን ኢንጂነር መሆን ትምህርታቸው ላይ ኤክሰል ማድረግ እሱ ነው ፕራዮሪቲያችን you know ግን ፕራዮሪቲያችን መሆን ያለበት ለእግዚአብሔር ዓላማ ብቁ የሆነ ትውልድ ማሳደግ እና አንዳንድ ጊዜ አያለሁኝ ቤተሰቦች በቃ they crash ነው የሚያደርጉት crash ወይ ሃይ ስኩል ልጆች ተመርቀው ዩኒቨርሲቲ ካልገቡ ምናምን የቤተሰቦቻቸው ዲስአፖይንትድ መሆን ልጆቻቸውን to the other worst የሆነ ቦታ ነው የሚልከው እና ይሄንን ስል በጣም አድቮኬተር ነኝ education is important ምንም ጥያቄ የለውም ግን ማነው ዳዊት ለሰለሞን አንድ ያለው ነገር ልጄ ሆይ ሰው ሁን ነው ሰው ሁን መጀመሪያ ልጆቻችን ሰው መሆን ነው በቃ የመጀመሪያው ከዛስ ምንድነው ማድረግ ያለብን ኦኬ አንደኛ ልጆቻችንን ማወቅ like ልጆቻችንን ማወቅ ማለት አሁን አንዲት ሴት ልጅ ስታይሊስት
በቃ መሆን የምትፈልግ ስናየው ፓሽኗ ሁሉ ነገሯ በቃ ስታይሊስት የሆነች ከሆነች እኛ ደግሞ we train her to be a doctor. by the way እኔ በጣም ብዙ ልጆች አውቃለሁ ግራጁዌት አድርገው ዲግሪዎቻቸውን thank you mama this is for you thank you dad this is for you ብለው exactly የሰጡ ያውም ደግሞ ኖርዛ ሎን የሚሉት ነገር አለ ስቱደንት ሎን እሱን ተቀብለው ነፃ ዕዳ ማለት ነው because they went to school for their parents not for them. By name give me 2 minutes baby sorry. አቢ ትመለሳለች እስክትመለስ ፎሎ እያደረጋችኋት እንቀጥላለን እኔ ማውራቴን ያቆምኩት ልጆቻችን እንስማቸው የሚለው ላይ ነው ቀጥሎ ያለውን ደግሞ ነው ያወራለው ከዛ አቢ ደግሞ ከቻለች መታ ትናገራለች አምስተኛው ነገር እንዲሳሳቱ እንዲያበላሹ እንፍቀድላቸው ማበላሸት የትምህርቱ አንድ አካል ነው በትምህርት ቤት እንኳን ስንማር እያበላሸን እያስተካከልን የተማርነው ስለዚህ መሆን ለሚፈልጉት ነገር የማበላሸት የመሳሳት እነሱ እንደዚህ እናደርጋለን ብለው እንኳን ከዛ የወጣ ነገር ቢሆንላቸው ያንን በፔሸንስ አስተካክለን መስመር ውስጥ እንዲገቡ ማድረግ ይጠበቅብናል እንደገና ማስሞከር በጽናት ማስሞከር አይ በቀደም ሰጥቼሽ አበላሸሽ ከዛም ሰጥቼሽ አበላሸሽ ቅድም እንዳለችው ነው አብዬ በጣም በጥሩ መንገድ የገለጠችው እኔ ልጄ ለኔ ብላ ተምራ ከዛ thank you it was for you ብላ የምትሰጠኝ ዲግሪ አይደለም ኤክስፔክት ማድረግባት እሷ መሆን የምትፈልገው ነገር ላይ ሰርታ መሆን የምትፈልገው ነገር ላይ ኤክሴል አድርጋ እዛ ጋር ደርሳ በቃ ሁሌ የምምለው አንድ ቃል ነው ያለኝ ሁሌ እምላታለሁ ልጅ እኔ የምፈልገው at the end of the day my mama make my dream come true ለ50ኛ ጊዜ ነው ማወራው ይሄንን ቃል እንደዚህ እንድትለኝ ፈልጋለሁ በቃ መሆን የምትፈልገው ነገር አርጌላት ህልሜ እውን እንዲሆን አድርጋኛለች እናቴ እንድትል ፈልጋለሁ የምትፈልገውን ትምህርት እንድትማር ፈልጋለሁ ምን እላታለሁ መሆን የምትፈልጊው ነገር ላይ ግን ስፔሻላይዝ አድርጊላታለሁ you want to be an artist አርት ላይ ገብተሽ PhD ድረስ ለምን አትይዥም እሱኛው ላይ ግን ስፔሻላይዝ አድርጊ ጥጉ ድረስ ይጂ የመጨረሻው ቦታ ላይ ድረሽ እዛ የምትፈልጊው ቦታ ላይ ኮምፒቲቲቭ የምትሆኝበትን የመጨረሻውን ነገር እሱን አቺቭ አድርጊ ግን እኔ አለው ምን የምታረጊው ነገር ላይ መሄድ የምትፈልጊው መስመር ላይ ሰፖርት ላረግሽ መሆን የምትፈልጊው ነገር ላይ ሰፖርት ላረግሽ እዛ መስመር ውስጥ ግን እየሄድሽ የመጨረሻውን ቅድም እንዳልኳችሁ ብትሆንልኝ ደስ የሚሉ ነገሮች አሉ አዎ አሉ ግን የኔ አይደለም የሚበልጠው የሆነ አመት ሁላችንም እንዳረግ ነው የሆነ ተምረን ከዛ የሆነ ዲግሪ ይዘን እሱን አስቀምጠን ነጋዴ እሱን አስቀምጠን የሚዲያ ሰው እሱን አስቀምጠን የሆነ ነገር ብዙዎቻችን የተማርነው ትምህርት አሁን እጃችን ላይ ወረቀቱ አለ እንጂ እየሰራንበት አይደለም ልጆቻችን ግን ነገ የሚሰሩበት ነገ የሚለወጡበት ነገ ህልማቸውን አቺቭ የሚያረጉበትን መንገድ ስናስኬዳቸው ዋናው ልጆቻችንን መስማት ነው ብለናል ልጆቻችን ላይ መልካምን ነገር መናገር የመጨረሻው እሱን ነው የምነግራችሁ ከዛ ውስጣቸው ያለውን የሚያወጡበትን ፕላትፎርም ማመቻቸት ስለዚህ የመጨረሻው በልጆቻቸው ህይወት ላይ ተናገሩባቸው በጣም ኮንፌስ አድርጉባቸው ምንም ነገር ፌል ያደረገባቸው ቢሆን ካራክተራቸው ላይ የምታዩት ችግር ቢኖር ወይም ደግሞ በተለያየ አቅጣጫ የምታያቸው የሆኑ ክፍተቶች ቀዳዳዎች ሊኖሩ ይችላሉ እያሳደግን ያለነው ልጅ ነው እንኳን እነሱ እያደጉ ያሉት ልጆቻችን እኛ እንኳን በዚህ እድሜያችን የምናጠፋቸው ጥፋቶች የምናበላሻቸው ነገሮች ከመስመር የምንወጣባቸው የተለያዩ አቅጣጫዎች ይኖሩብናል ግን እኛ በልጆቻችን ላይ ጥፋታቸውን ሲሆን መልካሙን እናገራለን ክሬቲቭ እንደሆኑ እናገራባቸው ብራይት ፊውቸር እንዳላቸው እናገራ በዚህ አያይዝሽ ነው አሁን አንቺ እዚህ የምትደርሺው አንተ ነህ እንደዚህ የምትሆነው አንቺ ነሽ እንደምትሆኚው አንበላቸው እኔና እናንተ ላይ ቃል አለ የሚሰራ ብንናገርባቸው የሚሆንባቸው ቃል አለ ስለዚህ ያንን ቃል እንናገርባቸው መሆን እንደሚችሉ ማሳካት እንደሚችሉ የሆነ ነገር ስታዩት ሴንስ እንኳን የማይሰጣችሁ ነገር ቢሆን እናንተ ግን እየተናገራችሁባቸው እናንተ ግን ይሆናል እያላችኋቸው ልጆቻችሁ ማድረስ ትችላላችሁ የአንደበት ኃይል እኔ ለእናንተ አሁን ደግሜ እንደገና አልነግራችሁ ፓወርፉል ነገር ነው አንደበት እንኳን የምራችንን በልጆቻችን ላይ ተናገርነው በራሳችን ላይ የቀለድነው ስንት ነገር እንኳን ሆኖብናል ማን ተናገር ያለኝ ያልናቸው ስንት ነገሮች አሉ ልጆቻችን ላይ መልካም ነገርን መልካም ህይወትን ስለነጋቸው እግዚአብሔር በእነሱ ህይወት ውስጥ መልካም እንደሚያደርግ ልማቸውን እንደሚያሳኩ ትልቅ ሆነው እንደምናያቸው ነው የምንናገረው ኖ ማተር ዋት ዙሪያቸው ትምህርት ቤታቸው ሲስተሙ
ሁሉ ነገር አለው የሚደረጉበት አንዳንዴ እንደዚህ ነው የሚጋጭባችሁ። በተለይ አሁን ከኢትዮጵያ ስትመጡ እዛና እዚህ ጋር ያለው ነገር እንዲጋጭባችኋል። እዛ ጋር ያለው ቁጥጥር ሲሪየስነት ምናምን፣ እዚህ ጋር ያለው ነፃነት እንደዚህ ነው የሚጋጭባችሁ። በዚህ ሁሉ መካከል ግን እኔ ግጭቱን ከማስብ ይልቅ በልጅ ህይወት ላይ መልካምን ነገር መናገር ነው የምመርጠው። እዛ ጋር እኮ እንደዚህ ነበር፣ እዚህ ጋር እንደዚህ ሆነ ብዬ እሱን እያሰብኩኝ ነገር እንዴት እንደሚበላሽባት አይደለም ልጄ ላይ መናገር የምችለው። በዚህ ሁሉ ውስጥ እንዴት እግዚአብሔር ያየላት ቦታ ላይ እንደሚያደርሳት እኔ በዛ ውስጥ እንደ ጋርድነር፣ እንደ ኮትኳች፣ እንደ አትክልተኛ እግዚአብሔር በረዳኝ መጠንና በሰጠኝ ጥበብ መጠን የቱ ጋር እንደማደርሳት ነው እንጂ የማስበው ሲቹዌሽኑን ካሰባችሁት አይመስልም። ምክንያቱም ብዙ ወጣቶች ብዙ ቲኖች እያለፉበት ያለውን ቻሌንጅ በውጭም በቤተክርስቲያን ውስጥም የምናያቸው ብዙ ችግሮች አሉ። ያንን ችግር ካሰብን ስለ ልጆቻችን ነገር መልካም ነገር ማየት ሊያቅተን ይችላል። ግን እኔና እናንተ የሚታየውን ሁኔታ ሳይሆን እኛ ግን እግዚአብሔር በእኛ ውስጥ ታማኝ አድርጎ ቆጥሮ አምኖን ለሰጠን ልጆች እኛ እየተናገርን እየኮተኮትን መስመር እያስያዝን ሲያጠፉ እየታገስን ሲያበላሹ መስመር እያስያዝን የልጆቻችን ጓደኞች ሆነን ቅድም አብዬ የሚገርም ነገር ያለች አክቲቭ ሊስነር እኔ በጣም ነው የተማርኩት አክቲቭ ሊስነር ስለመሆን። አንዳንዴ ዘው ትለኛለች ዩር ናት ሊስኒንግ ኤግዛክትሊ ነው የምትለኝ። እሺ ምን እያልኩሽ ነው ትለኛለች። ከደገምኩላ እየሰማሽ ግን አመሲል ነበር ትለኛለች። እና they really want to know እየሰማሻቸው እንደሆነና እንዳልሆነ። ከዛ በኋላ የሆነ ቀንም ሲያነሱልሽ እንደውም ባለፈው ያልኩሽን ይሉሻል። በጣም ነው የሚፈትኑኝ። አሁን ዞቢ ከዛ ረሳሹ እንዲህ ያልኩሽ ምናምን ትለኛለች። ብዙ ነገር ስለምትይኝ አስታውሽኝ እስቲ ምናምን እላታለሁ። እና ግን በጣም አቴንሽናችንን እየሰጠናቸው እየታገስናቸው በልጆቻችን ህይወት ላይ መልካምን ነገር እየተናገርን ከዛ በተረፈ ግን በቃ በመጨረሻ ምለው እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል የሚለውና ከኛ ልፋት ባሻገር የሆነ የእግዚአብሔር ደግሞ ጥበቃ የእግዚአብሔር አብሮነት ያስፈልገናል። ምክንያቱም አንዳንዴ ብዙ ቤተሰቦችን አይና ብዙ የደከሙባቸው ልጆቻቸው ላይ ችግር ሲፈጠር ታያላችሁ። የቤተሰቡ ነበር ችግር ውስጥ አንዳንዱ ቤተሰብ የሚችለው ማክሲመሙን ሰጥቷል። ኢነርጂውንም ጊዜውንም ምኑንም ሰጥቷል። እኛ ግን ከኛ የሚጠበቀውን አድርገን ከዛ በኋላ እኔ የኔን ተወጥቻለሁ እግዚአብሔር ሆይ የተረፈውን ደግሞ አንተ ነህ ፕሮቴክት የምታረግ። ቅድም እንዳልኩሽ እኔ ከፐብሊክ ስኩል አውጥቼ ካቶሊክ ስኩል ሳስገባት በጣም ቁጥጥር አለ፣ በጣም ይይዟቸዋል፣ በጣም አሪፍ ነው ስለተባለ ነው። እና ኢትስ ኦል ዘ ሴም አለች። ምንድነው ልዩነቱ? ዩኒፎርም ቶሮንቶ እያለን ዩኒፎርም ይለብሱ ነበር። ዩኒፎርም ከመልበስ ውጭ ምንም የተለየ ነገር የለውም አለች። ኦኬ እኔ አይ ዲድ ማይ ፓርት፣ አንቺ ደግሞ ያንቺን የምትችይውን ራስሽን ፕሮቴክት የምታደርጊበትን ፕሮቴክት አድርጊ፣ የምትችይውን አድርጊ አልኳት። እና የምንችለውን ሁሉ እናደርጋለን። ከዛ በተረፈ ደግሞ ላለው ነገር እንደ ቤተሰብ በቃ የሰጠን እሱ ነው። የእኛ ልጆች ተባሉ እንጂ የእግዚአብሔር የራሱ ስጦታዎች ናቸው። እኛ በምንችለው ነገር ሁሉ የምንችለውን ኢንቨስት እናደርጋለን። እግዚአብሔር ደግሞ ይረዳናል። እና እንዲያበላሹ እንዲሳሳቱ ፍቀዱላቸው ሲባል ልጅን ስፖይል ማድረግ ነው። አቢ እንዲሳሳቱ መፍቀድ፣ እንዲያበላሹ ፌል እንዲያረጉ። ሚዩት ነሽ። እኛ ፌል ሳናደርግ ነው እንደ አደልት ይሆን ነው። ያው አሁን ደግሞ በቃ ፍቀዱላቸው ያበላሹ ያጥፉ ሲባል እንዴ እንደዚህማ ስፖይልድ ይሆናሉ ዝም ከተባሉ የሚል ወላጅ አለ። እና በቃ የማጥፋት ሪስክ ውሰዱ። አንዳንዴ ልጆቻችን የሚፈልጉትን ሞክረው ተበላሽቶባቸው ፌል አድርጎባቸው ወይ የሆነ ደግሞ እንትን ብሎ ከዛ ራሳቸው ላይ ሰኑን እንዲወስዱ የማድረግ ኮንፊደንት የሚሆኑትን እየወደቁ እየተነሱ በመጡት ጆርኒ ውስጥ ነው ብዬ አምናለሁ እኔ። ስለዚህ ምንድን ነው የምትዩ? ልጆቻችን እንዲሳሳቱ እንዲያበላሹ መፍቀድ። I think we need to give them room. We need to give them room ስል እኛም የሆነ ጊዜ ቲኔጀሮች ነበር። እኛም የሆነ ጊዜ አጥፍተን ነበረ። I think ባለፈው ቤት ካንቺ ጋር ዲስከስ እናደርግ እያልኩሽ ነበረ። አንዳንድ ቲኔጀሮች ይሉኛል my mom thinks she's perfect as if she've never done anything ይላሉ። እና ያስደነግጠኛል። No, nobody. Cookie, are you perfect? ይሉኛል። I'm like, no, I'm very far from perfect. I was not perfect. I've failed. There ግን ደግሞ I'm not there. የወደኩበት ጋር አይደለም። እና ለልጆች
አላው እናድርጋቸው it's okay ይውደቁ ስንል you need to give them the full picture አሁን ለምሳሌ ዞቢ ሌት ናይት ልቆያለችሽ no like oh no ሂጂና ምሽና ከዛን ስትደበደቢ ትማሪያታለሽ አይደለም ምትያት ከዚህ ሰዓት እስከዚህ ሰዓት ከቆየሽ ይሄ ኮንሲኩዌንስ አለው so the consequences this and that ያንን ደሞም የየራሱ ኤጅም አለው መቼስ በየኤጁ የሚመጣ ጥያቄ ስላለ ማለት ነው ከዛን ያንን አልፋ አንቺ ያልሻቸውን ኮንሲኩዌንሶች ሆኖባት ሲመጡ and then you bring it to the table see I've said I've told you እነዚህ ነገሮች so therefore next time this will not happen again ምክንያቱም ነግሬሽ እነዚህ ነገሮች ሆነዋል you know ፌል ያድርጉ ስንል ቆይ ሂጂና ታያታለሽ ሳይሆን ፉል ፒክቸሩን እንስጣቸው why we're saying no ከዛን ፌል አድርገው ሲመጡ ግን ኮንሲኩዌንስ ያደረግናቸው ይሄ ከሆነ ይሄንን የሚመጡባችሁ ያለውን ነገር we still need to do it on the ground ከሆነ ምንም ከሆነ we have to do it because አንዳንድ ቤተሰብ አለኝ like ልጆቻችንን ጓደኛ እናድርጋቸው ስንል parent ሁሉን ያስቀምጡትና they become their friends we are still parents and we can also be a friend so አንዱን አስቀምጠን ሌላውን ምናነሳው አይደለም ማለት እንደ ቤተሰብ አለን ራይት ግራውንድ የሚደረግ ሆነ መቀጣትም ከሆነ ግን ይሄ ምንድነው ኮንሲደንሲንግ የሆነ ምንድነው ኃጢአተኛ ባለ ማድረግ ልጆቹን because እሱኛው ስለሚሰብር ማለት ነው ማለት ሁሉ ጊዜ አልቲሜት ጎላችን መቼስ ማንንም ልጁን የመስበር ፕላን የለው ማንንም ግን ቅጣቱ እንዳለ ሆኖ ኮንሲኩዌንሱ ክሊር በሆነ ፒክቸር ተነግሯቸው let them do it በቃ ከዛ ሲመጡ ግን let them come up with the solution ምክንያቱም they're gonna come to you most of the time ያንን ጥፋት ላይ ያጠፉት ይችላሉ ሌላ ጥፋት ግን ያጠፋሉ ግን let's give them a room to make a mistake ማለት ሚስቴክ አድርገው ሌላ ሰው ጋር አይሄዱም ለሶሉሽን ነው that's room ማለት ጥፋት ካጠፉ በኋላ ተመልሰው ቤተሰቦቻቸው ጋር ነው የሚመጡት because ቤተሰቦቻቸው ጀርባቸውን እንደማይሰጧቸው ስለሚያውቁ ቤተሰቦቻቸው ጃጅ እንደማያደርጓቸው ስለሚያውቁ that's room you know like give them room for forgiveness you know forgiveness የሚማሩት ለርቢ ከናትና ከአባታቸው ታላላቅ እህት ወንድሞች ካላችሁ like you have to be a person that shows them what forgiveness means that is room ጋቱም ለብዙ ልጆች ሩም የሚሰጣቸው ጓደኛ ነው ውጪ ነው በቃ stranger ነው stranger have so much room for them ዓለም has so much room for them ማለት ዛሬ hangover ሆኖ ተመልሰው ነገ የት ነው የሚሄዱት እዛው the same place because they have room እንደፈለጉ ሆኖ the next day ሲገናኙ ምናምን ብለው ያስገባቸዋል እኛስ ጋር ሲሆን በርን ዘጋባቸዋለን we lock them out so we don't give them room so why would they come back to us you know አንድ ልጅውን አንድ ወጣት መጥቶ ቬፕ ያጨስኩ ነው ምናምን ቢል በኢየሱስ ምናምን ብለን አወረድከኝ ለዚህ ነው ያሳደኩኝ ምናምን so you think that child is going to come to you again you just closed every chance you had your first response should be I mean ይከብደኛል እንደዚህ ስለነሰንስ because ቲኔጀር ልጅ ስላላሳደኩኝ ግን ቲኔጀር ወንድም ኖሮኝ ግን ያውቃል አሁን 21 አመቱ ነው እና I have seen that I have እንዳልኳችሁ ብዙ ወጣቶችንም ያለው አሁን አንድ ልጅ በቃ ቬፕ አጨስኩኝ the first response should be how was your first experience how did you feel how did you feel
the first time you tried it. You. Oh, the first time, but whatever their first experiences. You let them finish the full experience. So that means you just opened a room, a whole big room. And then you say, okay, next time, you don't do it because of A to Z. Again, the second I say, what? How dare you? Indeed, I closed my room. Guess what? Their friends, they're gonna go, hey, guess what? Last night I tried everything. What? What was your first experience? How did you feel? So that other person, give them a room. So don't misunderstand room for freedom. Give them a room. It's not give them a freedom to be however they want. Give them a room is in another way. Give them an ear. Like allow a space. So know. እኔ ወልሽ ምን ሆነ መሰልሽ አንዳንዴ ድንግጥልና አንዳንዴ በቃ ለእናቴ ጋር ደውልና ማሚዬ እንደዚህ ምናምን ብዬ ነግራታለሁ። አይ ፌቨር ትለኛለች። አንቺ በሷ እድሜ ምን ታረጊ እንደነበር ትዝ ይልሻል ስትለኝ በጣም የኔ ልጅ ለካ ምንም እንዳላረገች ራሴ ሪማይንድ አደርገዋለሁ። እና ይሄ እንደናት ያው ሁሌም ፈርስት ኤክስፒሪየንሶቻችን መጀመሪያ ላይ የምንደነግጥባቸው ምናምን ነገሮች አሉና ስለዚህ አሁን አንቺ ተቆጥተሽ አይደለም ትለኛለች። እኛ እኮ ያንን ሁሉ ጊዜ ታግሰንሽ ምናምን ብላ ትለኛለች እና በቃ ሪማይንድ ታደርገኛለች አንዳንዴ ዞዊም ትለኛለች እና sometimes it's okay to break the rules ትለኛለች። ከዛ እንዴት ስላት አንቺ it's because you break the rules መጽሐፍ ይጻፍሽ የምታወሪው ታሪክ የኖረሽ እንትን ሩል ብሬክ ስላረግሽ ነው ምናምን ትለኛለች እና ስቲል ከኔ ሌሰኖችን ብትወስድም እንደ ልጅ የሚጎትቷት በእሷ እድሜ እንዳሉ ወጣቶች የምትሰማቸው ነገሮች አሉና አንዳንዱን መታስጠይቀኝ እንደውም እኔ ኤክስፒሪየንስም ያላረኩት የማላውቃቸው በተለይ በዚህ እድሜ ላይ ከባባድ የሆኑ ነገሮችን ታነሳለች። ልጆቻችንን ግን ከማስደንገጥ ይልቅ እኔ አሁን በተቻለኝ ኦልሞስት እንግዲህ ልጆች መቼስ ሁሉንም ነገር ይነግሩኛል ብለን ማመን በና ማሰብ አንችልም። አብዛኛው ነገር ግን ትነግረኛለች። ትክክለኛ ነገር ባይሆንም በሰዓቱ እንኳን መንገር ከፈራች ጽፋልኝ ታድራለች። የሆነ ነገር ሀፕን አድርጓል ነገ እነግርሻለሁ አም ሶ ሶሪ እናቴ ምናምን የሚል ወረቀት ትጽፍልኝና ከዛ በማግስቱ ስረጋጋ ነገሩን ትነግረኛለች። ሶሪ ማለባት ካለባት ሶሪ ትላለች። እንደ እናት እኔም ማጠፋቸው ጥፋቶች ይኖራሉ። ያው ይሄ ቲኔጅ እድሜያቸው ከባድ ስለሆነ ማለት ነው። በዚህ መንገድ ግን ማኔጅ ካደረግናቸው አንዲት ልጅ እየጻፈች ነው what happened ምን ሆነሽ ነው ራስሽን ማጥፋት ምን በወጣሽ ነው ራስሽን የምታጠፊው የሚውል ቤግሬትማ አንዲት ወጣት ልጅ ብዬ አስባለሁ ራሴን አጠፋለሁ ብላ ስትጽፍ አየኋት። ምን ሆንሽ ምን ተፈጠረ ጠላትሽ ራሱን ያጥፋ ለምንድን ነው ራስሽን የምታጠፊው? አውቃ ነው አውቀሽም ቢሆን አትቤግ ትንንሽዬ ልጆች ያሉሽ ሆፕፉሊ ኦፍ ኮርስ ዩል ቢ ግሬት ማም። አሁን ዘውቢም በጣም ይሄን ሊሚት ማረጋቸውን ነገሮች ታይና ኤልሻሎም ሹል ሾ ዩናም ትለኛለች። እሷ አሁን እኔ እንደምሰማሽ የምሰማሽ እንዳትመስልሽ ምናምን ትለኛለች እና ትንንሾች ሲሆኑ ደግሞ አሁን እንደ አዲስ ማሳደግን ደግሞ እንደገና አሁን የ14 ዓመት ልጅ እና የ1 ዓመት ልጅ ማለት አስቡት ልዩነቱን። ሁለቱ ራሱ ማኔጅ የሚደረጉበት መንገድ የተለያየ ነው እና አሁን ዞቢ ትለኛለች። አሁን እሷ ስታድግ እስቲ ቆይ አሁን እኔን እንደተቆጣጠርሽ ምናምን ትለኛለች። እንደተቆጣጠርኳት ነው የምታስበው። ምክንያቱም ትምህርት ቤት ውስጥ ስትሄዱ ያለው የነፃነት ልክ ልነግራችሁ አልችልም እና ሁሉንም አፕ መጠቀም ይችላሉ። ዞቢ አፖች ቲክቶክ ኢንስታግራም ምናምን መጠቀም አልችልም እና በቃ እነሱ የራሳቸው እንደዚህ ኖሯቸው ምናምን ትልና ቆይ አሁን ኤልሻሎም ስታድግ ግን የምትሰማሽ መስሎሻል ምናምን ትለኛለች። እንደምትሰማኝ ተስፋ አደርጋለሁ እና እንዳልኳችሁ እኛ ከኛ የሚጠበቀው እናደርጋለን። እኔ ከኔ የሚጠበቀውንና የምችለውን ባለኝ እውቀት ባለኝ ዊዝደም በተቻለኝ ደግሞ ጊዜው የቴክኖሎጂ ነው።
በጊዜው እውቀት መሰብሰብ ከፈለግን ኦንላይንም ብዙ ነገር መማር እንችላለን። ስለዚህ ራሳችንን ማስተማር ራሳችንን ለዚህ ነገር ማብቃት እንችላለን ብዬ አምናለሁኝ እና ብዙዎች ኤክስፒሪየንሳቸውን አስተዳደጋቸውን አንስተው ከዚህ በኋላ ልጆቻቸው እንዴት ነው የሚያረጉት የሚለውን ብንጠይቃቸው ሁሉም ከራሱ ኤክስፒሪየንስ ተነስቶ የሚናገረው ይኖራል። ቀደም ቲቲ ዋት ኢፍ ብለሽ የሆነ ኮመንት ጽፈሽልን ነበር። ዋት ኢፍ ዋት ጥያቄውን ክሊር ካረግሽልን ለመመለስ እንሞክራለን። አይ ቲንክ ቲቲ ነች ጥያቄ ጠየቅሽው። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ። እኔም አቢም በምንችለው አቅም ለመመለስ ዊ አር ሬዲ። ወዳጄ ወንጊም በዚህ ተገኝታለች። ዞቪን አብረን ያሳደግናት ከወንጌል ጋር። ወንጊዬ ዌልካም። ወንጊንም ፎሎ አድርጓት። በጣም ጎበዝና ምርጥዬ ልጅ ናት። ወንጊ አለሽ? ወንጊ ልጅ አለው ፌቪዬ አለው ካፕን ወንጊ አለው ደም ቱጎ አላው ስላረግናቸው ቲቲ አሁን አላው በማድረጋችንና ባለማድረጋችን ውስጥ አይደለም። እኛ አላው ባናደርጋቸውም እነሱ የሚፈልጉበትና ውስጣቸው ያለበት ቦታ ጋር መሄዳቸውና መሞከራቸው አይቀርም። the point is እኛ ጋር መተው የተፈጠረውን ነገር ግልጽ ሆኖ እንዲያወሩ አቢ እንዳለችው ሩም እንፍጠርላቸው። ከኛ ጋር ግልጽ ሆኖ የሚያወሩበት ተደብቃይ ለምሳሌ ልታረግ ትችላለች፣ ወይ ቬፕ ልታረግ ትችላለች፣ ወይ ከማይሆኑ ሰርክሎች ጋር ልገጥም ትችላለች። ግን ከኛ ጋር የማውራት እድሉን ከሰጠናቸው እንዴት አድርገው ከዛ ሰርክል ውስጥ እንዴት አድርገው የሆነ ነገር አሁን ብዙ ነገር ታምክርች እንደዚህ ነገር ተፈጠረ እና በእንደዚህ አይነት ሁኔታ የኔን ሄልፕ ፈልጓል ወይ ደግሞ በጣም ከባባድ ነገር መታት ነግረኛለች። ሩሙን እንዳለችው አቢ አሁን ነፃነት የሚለው ሩም ወደሚለው ወስደናል። ሩም የምፈጥርላት እንደዚህ ነገር ውስጥ ከገባሽ እንደዚህ ነገር ነው ብዬ እሷን የማስፈራራት ሳይሆን ነገሩን ነው የምነግራት። ይሄን ብታደርጊ አንቺ ራሱ ይሄንን ኬዝ ለመፍታት ምን ያህል ስትሮንግ ነሽ? አይሽ አንቺ ስትሮንግ ነኝ ብለሽ በሄድሽባቸው መንገዶች አንቺ ራሱ ኢንፍሉዌንስ ልትደረግ የምትችይባቸው ሁኔታዎች አሉ። ስለዚህ ለምን አብራችሁ ሄልፕ የምትፈልጉበትን መንገድ እነግራታለሁ። እዚህ ቦታ ላይ ብትደውሉ አሁን እዚህ ያለ ሰፖርት ሲስተም እነዚህ ሰዎች ሄልፕ ሊያደርጓችሁ ይችላሉ። ስለዚህ ይሄንን ሰው ወደዚህ ሄልፕ ብትልኪው ወይ በዚህ መንገድ ብትረኪው ኖ ከእንደዚህ አይነት ሰው ጋር ትገጥሚና ምናምን ብላት አትበቃ ሳትነግረኝ እኮ እሺ ካንዱት ሳትነግረኝ ምንም ማድረግ ትችላለች። እኔ ቤተሰቤ ነገር ውስጥ ገብቼ መሀል ላይ ተዘፍቄ ብዙ ነገር ውስጥ ከገባው በኋላ ነው ቤተሰቤ ያወቀው። ቢኮዝ ያው እኛም በእኛ እድሜም ሁሉን ነገር ከፋሚሊ ጋር የማውራቱ ቦልድነሱ አይኖራችሁም። በቃ እንደ ቤተሰብ በጣም ከባድ ነው እነዚህን ኢሾች ማውራት። ስለዚህ ሳያወሩ እዛ መሀል ከገባን በኋላ ከሰው ነው የሚሰሙት። ከመንገደኛ ከሚያልፍ ሰው መንገድ ሊሆን ነገር ስናደርግ እንታያለን፣ የሆነ ቦታ እንታያለን። ን ከሰው ነው የሚሰሙት። ግን ልጆቻችን ምንም አይነት ቻሌንጅ ቢገጥማቸው ምንም አይነት ኢንቲሚዴት የሚያረጋቸው የሆነ ነገር አትራክት የሚያረጋቸው ነገር የሆነ ብቻ አንዳንዴ ምን ትለኛለች? አይ ፊል ሌፍት አሎን ትለኛለች የኔ ልጅ። ምክንያቱም ዘፈን ሲዘፍኑ አልዘፍንም ትላለች። ከስኩል በኋላ ሞል ሲሄዱ አትሄድም፣ የሆነ ነገር አትሄድም እና አይ ፊል ላይክ ሌፍት አሎን እንደሆን ትለኛለች። ከዛ በኋላ ብዙ ነገር አወራትና ወይ ከወረደች በኋላ ቴክስት ልክልኛለች። ማምዬ አም ሶሪ ዩ ራይት አይሽ ዴቪል ነው ቴምፕት ሊያደርገኝ የፈለገው እንደዛ እንደሆነ እና እኔ ባለሁበት ሁኔታ አም ጉድ አም ቢዩቲፉል ጀስት ወይ አም ፊት ኢን ማድረግ አይጠበቅብኝም ብላ እሷ በደንብ አርጋ እንደውም ነገሩ በደንብ አርጋ ታስረዳኛለች። እንደውም ግን ምንድነው ማድረግላት ነገሩን ነግራታለሁ። ይሄን እኮ ማድረግ እኮ ይሄን ማድረግና ለማድረግሽ አይደለም፣ ግን በዚህ ውስጥ አንቺ ምንድነው አንቺ እዛ ውስጥ ፊት ኢን ለማድረግ ጀስት the way you are አንቺ እዛ ውስጥ ፊት ለማድረግ ሳትሞክሪ እነሱን ለመምሰል ሳትሞክሪ እኮ እንትን ነው። እኔ ቲኔጅ እድሜን አስታውሰዋለሁ። በቃ ፋራ ላለመባል አይደል ፋራ ላለመባል ብዬ ነው ሱስ ውስጥ የገባሁት እና አሁን እነሱም ጋር ይሄን ነገር ታያለሽ። ፋራ ያለመባል እንትን አላቅም አልወድም
ከዛ አሁን ግን እኔ ነገርኳት፣ እኔ እናትሽ ፋራ ላለመባል ብዬ ብዙ ህይወት ውስጥ ገብቻለሁ። አንቺ እኔን መድገም የለብሽም። ጀስት ዘ ዌይ ዩ አር ፋራ ሳትሆኝ መኖር ትችላለች። በመጨረሻው ፋራ የሆንኩት እኔ እንደሆንኩ ነገርኳት። መውጣት አቅቶኝ እንዴት ዋጋ እንደከፈልኩ ምን እንደሆንኩ መጽሐፌንም ታሪኬንም ታውቋለች። ስለዚህ ፋራ ማን እንደሆነ የሚለየው መጨረሻ ላይ ነው። ሶ ቢኬርፉል እላታለሁ፣ እነግራታለሁ። ትቆይና ታስብና ዩር ራይት ማየን ትክክል እኮ ነሽ ምናምን ትላለች። እና መስመሩን ማሳየት ነገሩን መንገር ነው። ግን ያንን ነገር ልነግረኝ ስትመጣ ሲጀመር አንቺ ክርስቲያን አይደለሽ ምን ስትሆኝ እንደዛ አይነት ቦታ ላይ ተገኝተሽ ሲጀመር በቃ ሹል ኔቨር ቴል ሚ። እኔ ደግሞ እየነገረችኝ የሚበላሽም ነገር ካለ አብረን ለማስተካከል እየሞከርን የሚወጣውንም እየመለስን ጀጅ የምታረጋት ማሚ ሳትሆንም አንደርስታንድ የምታረጋት እናት እንዳለቻት እንድታስብ ፈልጋለሁ። በዚህ መስመር ውስጥ ሁላችሁንም የራሳችሁን ቴካዌ ትወስዳላችሁ። በዚህ ውስጥ የትኛው ነው የሚያዋጣኝ የሚለውን ባይዘው አይደል፣ ሁሉም የራሱ የሆነ ፓረንቲንግ አካሄዳለሁ። እኔ የሄድኩበትን መንገድ ወይ ደግሞ አብዬ የሄደችበት መንገድ የሁላችንም የየራሱ አለው። ግን ልጆቻችንን ከኛ ጋር የቅርብ አድርገናቸው እየሰማናቸው እያሳየናቸው ሲያበላሹ ጀጅ ከማድረግ ይልቅ እንዴት ነው የሚሆነው የሚለውን አብረናቸው ብንሰራላቸው ሞር ሰክሲድ እንዲያደርጉ ማገዝ እንችላለን። ግን ጀጅ የምናረጋቸው ከሆነ ወይ ደግሞ የሆነ ነገር አየን ሰማን ነካም ብለው የነገሩን ቀን የምንደነግጥባቸው ከሆነ አቢ እንዳለችው ዛሬ እንደውም እሷ ስትለው እንዲያልኩኝ ሀው ደዝ ኢት ፊል ማለት ከቻልኩ ያኔ ደግሞ በደንብ አድጌያለሁ። ጌታ ይረዳሻል። አዎ ይረዳናል። ኢትስ ናት ኢዚ። አሁን ልጅ ማሳደግ እኔ ሁሉም የራሱ አካሄድ አለው ብዬ አስባለሁ። የተወሰነ ኮመን የምንግባባባቸውና ትክክል ናቸው የምንላቸው አካሄዶች ቢኖሩ ሁሉም ደግሞ በራሱ መንገድ የራሱ መንገድ ትክክል ነው ብዬ አስባለሁ። ግን ትክክል መሆናችንን መጨረሻ ላይ ውጤቱ ላይ ነው አይወዝ ሮንግ ወይም አይወዝ ራይት ያረኳቸውን ነገሮች የምንልባቸው የራሳችን የሆኑ ነገሮች ይኖሩናል። በጣም አይ ቲንክ መጨረሻ ላይ ያልሽው ነገር በጣም ኢምፖርታንት ነው ፌቢ። ይሄ ኬዝ ባይ ኬዝ ነው አይደለም። እንደ ጎረቤታችን ልናሳድግ አሁን ዞዊ አንቺን እንዳለችሽ ነው። አሁን ዞዊን እና የመጨረሻዋን ደሴም ወይ አይደለም የምታሳድጊው። ኢትስ ኮምፕሊትሊ ዲፍረንት አይደለም እንደ ጎረቤት ለማሳደግ ማለት ነው። እና አይ ቲንክ ቤተሰብም ይሄንን ነገር ስፔሻሊ ልጆችን ብዙ ምን ሰማው ነው አንዱን ልጅ ከሌላው ጋር ኮምፔር ማድረግ። እንደነንትና ልጅ እነንትና ቤት አይፎን 14 ሲገዛ እዚኛውን ቤት አይፎን 14 ሲጠየቅ በቃ ኮመን የሆነ ቀላል የሚመስል ከፋር ጋር ነው አንደኛ 50% ኦፍ ነው። ስለዚህ ከፋር ቀላል የሚመስል ግን ብዙ ልጆችን ደግሞ የሚያጠፋ ነገር ነውና ኬዝ ባይ ኬዝ ነው ስንሰማ፣ ኬዝ ባይ ኬዝ ነው ስናሳድግ፣ ኬዝ ባይ ኬዝ ነው አይደለም። እንደ ጎረቤታችን እንደ ሌሎቹ ልጆቻችን እንኳን ማሳደግ አንችልም። ስለዚህ እዚህኛው ላይ በጣም ኬርፉል መሆን አለብን። በቃ የኔ ቤት ለኔ የሰራው ኮምፕሊትሊ ለፌቡ ላይ ሰራ ይችላል። ኢቭን ወጣቶችን ስንሰማ እኔ አሁን የተለያየ ኤጅ ግሩፕ እሰማለሁ አይደለ? by the way it's getting harder, it's not going easier። አሁን የዛሬ 3 አመት የምሰማቸው ኬዞች ዛሬ ላይ የምሰማቸው ኬዞች አይደሉም። ስለዚህ we need to be careful። በቃ ኬዝ ባይ ኬዝ ስንሰማም በቃ የሰማነውን ያንን ለሰማነው ልጅ ሶሉሽን ካለን ሶሉሽን፣ አድቫይስ ካለን አድቫይስ ለዛ ለሰማነው ልጅ not እንደነንትና ልጅ not እንደዛኛው ኬዝ አይደለም። we have to take it case by case እንደ ቤታችን እንደ ኤክስፒሪየንሶቻችን እንደ ባክግራውንዶቻችን። አንድ ነገር በቃ ዩኒቨርሳሉ ፍቅር ነው። በቃ ሁሉም ልጅ ለማረዋት ድራጋ ድራጊውም ጠጪውም መላእኩም አንድ አይነት ፍቅር ዲዘርቭ ያደርጋሉ። እሱ ዩኒቨርሳል ላንጉዌጃችን ነው። ከዛ ውጪ ግን አይ ቲንክ በጣም we need to be mindful። ባይዛው አውቀንም አይደለም አንዳንዴ ሳናቅ ነው በቃ እንደ ቀላል ነው ኮምፔር የምናደርገው የምንሰማው። እና
ግን we need to take it case by case እና እኛም እዚህ ስናወራ እኔ በጣም ነው መጨነቀቀው እንደው ሰዎች ኤክስፐርቶች መጥተው የሚያወሩ ምናምን እንዳይመስላቸው because we're not experts by all means and ሲጀምር I don't think there is anybody that's expert on parenting. There is no one expert parent he expert marriage ላይ የሚናገር አለ ብዬ አላስብም. Because even marriage is case by case, ልጆች አስተዳደግ is case by case. ግን ደግሞ ዩኒቨርሳል የሚጠቅመን የተጠቀምንበት የጎዳን ነገር ግን አምጥተን እዚህ ላይ ስንናገር እንድንማማርበት ነውና እሱ ላይ አንደርላይን አድርጎ ለማለት Thank you አቢ ሳሚ ዌልካም ታመሻችሁ ዛሬ እንደ አባትም እንደ ወጣትም ነው የምታወራው ከባድ ነው ልጅ አስተዳደግ ላይ አዎ እኛም ስናድግ ያደግነው አስተዳደግ አለ አሁን ልጆቻችንን ስናሳድግ ደግሞ እንዴት ነው የምናሳድገው ብለን የምናስባቸው ነገሮች አሉና ዌልካም ሳምንት በጣም አብዬ በኋላም ተደዋውለን እያለች ነበርና በጣም አሪፍ ነገር ነበር ሳሚ ሲያወራን የነበረው እያለች ነበር አብዬ ሳሚ የዛሬም እንግዲህ ምን ትለናለህ በተለይ ልጆቻችንን ለተፈጠሩበት ዓላማ እግዚአብሔር በውስጣቸው ላስቀመጠው ነገር እንዴት ነው የምናሳድጋቸው የሚለው ላይ ልጆቻችንን መስማት ጀጃ ለማድረግ እንዲሞክሩ እንዲያበላሹ መፍቀድ በህይወታቸው ላይ መልካም ነገር መናገር እያልን ዛሬ እየተናገር ነበር ፕላትፎርም ማመቻቸት ምን ትላለህ ምን እላለሁ እሺ እየሰማሁሽ ነበረ በተለይ ጀይ ስለማድረግ ስለመደረግ ጉዳይ በጣም ክሪቲካል ኢሹ ይመስለኛል አይደለ እንደኛ ኮሚኒቲ እንዳደግንበት ማህበረሰብ ስታስቡ በጣም ከባድ ነው እና እሱን በደንብ እየሰማሁ ነበር መጀመሪያ ላይ በጣም አድመተሽ ያወራሹ ይመስለኛል እና አንዳንድ ነገሮችን ዛሬ ያለውበትን የደረስኩበትን ደረጃ ሳይ በብዙ ነገር ቼክ ተደርጌያለሁ እንደማልሽ ተነግሮኛል ከኋላ እንድሰለፍ ነግረውኛል ከፊት እንዳልቆም ብዙ ማሳካት የምችላቸው ብዙ መግለጥ የምችላቸው ልሞች እያሉ እንደማስችል ስለነገሩ በልጅ አእምሮ አምኜ ተቀብዬ የተውኳቸውና የጣልኳቸው ብዙ ህልሞች አሉ እና ግን ያንን ደግሞ እኛ በህይወታችን ያለፍንበት የጣልናቸው ሰዎች ያስጣሉ ማለት ነው እነሱን ነገሮች ስናስብ ዛሬ ላይ ቤተሰብ መስርተን ልጆች ወልደን የምንኖር ከሆነ ያንን ኢነሚያችንን መበቀል አለብን ብዬ አስባለሁ ማለት ምናልባት ቤተሰቦቻችን ባለማወቅ አድርገውት ከሆነ እኛ ደግሞ በማወቅ መበቀል አለብን በልጆቻችን ላይ እና እኔ ሁሉ ጊዜ ልጄን ሳይ መጀመሪያ አካባቢ ከልጄ ጋር ይሄ ኮንቨርሴሽን ስንጀምር ላይክ እንዴት ነው በደንብ አፏን አልፈታችሁም ኦፍኮርስ ይረዳሉ የምታወሪውን ነገር እና አንዳንድ ጊዜ እኔ ባለፈውም ተናግሬ ነበርና አክስቴ ጋር ነገርኩት እሱን ሰው እያገኘዋለሁ ታውቂያለሽ ይሄ በአክስቱ አግሬሲቭሊ እየተቀጣ ያደገ ምናምን እየተሰደበ ያደገው ያ ወደ ጎዳና ወጥቶ የነበረውን እሱን ሰውዬ አገኘዋለሁ የሆነ ሰዓት ላይ ሶሪ ከጀርባ ድምፅ ካለ ትሬን ስቴሽን ስለሆነ እና አንዳንድ ጊዜ ደነግጣለሁ ራሴን ሳይ በጣም ነው የምደነግጠው ለምንድን ነው የምደነግጠው ትዝ ሲለኝ እኔ በተጽዕኖ ስላለፍኩኝ ስቲል ያ በዛ ሞቲቭ እና በዛ ካራክተር ልጄን ለማሳደግ እየሞከርኩ ነው ማለት ነው እና በኋላ ላይ እንደውም ራሴን እያስተካከልኩ እንደውም ከኔ በጣም ባለቤቴ በጣም ሞይዝ ናት ብዬ አስባለሁ ከልጄ ጋር እና ብዙ ጊዜ ትለኝ ተይ ነው የምላት በቃ ሁሉ ነገር ስታፍ ተይ ይሄን ረፊ ምናምን እላታለሁ ከዛ አንድ ቀን ነገረችኝ አንደኛ ኮንፊደንሷን ታጣለች ትሳሳት ከዛ ሁለተኛ ደግሞ ይህንን ነገር እያጠፋችው ወይ የሆነ ነገር አድርገው ካላደገች መጨረሻ ላይ ተደብቃ ታደርገዋለች እና ተይ ጥሩ ነው እና የሆነ ቀን
ምን አለች መሰለኝ ማለት ነው ምን ያህል ተጽዕኖ እንዳለው ቤተሰብ የሚያደርገው ነገር ለዛም ገና እንግዲህ በጣም እንደ ዓመት ከ11 ወሯ ነው፣ ግን በጣም ፈጣን ናት። ኤቭሪቲንግ ነው የሚያዩት፣ ኢሞሽናችንን ይረዳሉ፣ የሚያዩትን ነገር ያደርጋሉ። እና ዴሊ እንጸልያለን፣ ከመተኛቷ በፊት እንጸልያለን እና ነግራታለሁ ስለ ጌታ። ለኋላ ቅድም እያልሽ ነበረ ልጆቻችን ላይ መናገር አለብን። ኦፍኮርስ መናገር አለብን። ታውቂያለሽ የሰው ሰውነት 70% ውሃ ነው ይባላል። ስለዚህ ገና ናቸው። ይሄ የነሱ ሰውነት ምንም ነገር አእምሯቸው ብሬናቸው ብትዘሪበት የሚበቅልበት ነው። ስለዚህ የእነሱ አእምሮ ላይ የእግዚአብሔርን ሕልውና የመንፈስ ቅዱስን አቅም እግዚአብሔር ለምን ዓላማ እንደሰራቸው እንደውም በጣም ጥልቅ ያሉ ሳይንስ ላይ በዚህ በልጅ አስተዳደግ ዙሪያ የሚሰሩ ሰዎች ሲናገሩ ሳይንቲፊካል አድርገውት ዊስፐር አድርጉላቸው ይላሉ በጆሯቸው በተኙበት you are beautiful, you are amazing, you are blessed፣ አንቺ የትውልድ በረከት ነሽ እንደዚህ ቀስ እያልሽ ዊስፐር አድርጉላቸው ይባላል። ለምን ብሬናቸው ይሰማል። ሰብኮንሽስ ማይንዳቸው ውስጥ ገብቶ ይቀመጣል። የሆነ ቀን ኮንሽስሊ ማኒፌስት ሳደርግ ታየዋለሽ። እና አንዳንድ ነገር አይተሻል እንደ ቀን አጠገባቸው አድርገሽ የሆነ ቀን እሱኑ ነገር ያደርጉታል። መቼ ሰዓት እንዳዩሽ እንኳን አታውቂም። አንቺ ያልሽውን ነገር ይናገራሉ። እና ልጆችን ጀጅ ማድረግ ልጆችን በጀጅመንት ውስጥ ማሳለፍ በጣም አደገኛ ነገር ነው እና እንደ ማህበረሰብ እኛ በጣም ተጎድተን ያለፍነው ማህበረሰባችን በዚህ ጉዳይ ላይ ምንም አይነት አዌርነስ ያለው አይመስልም። እና አዌርነስ ደግሞ ስለሌለ አብዛኛዎቻችን ተጎድተን ስላደግን ለመጉዳት ነው የምንጥረው። በቃ የሆነ ሰው መጉዳት ኖርማል አድርገን ነው የምናስበው። እሱ ትንሽ አደገኛ ይመስለኛል። እና ልጆቻችንን ለማሳደግ ራሳችንን ማስተማር አለን። እግዚአብሔር ቃል ራሳችንን ማስታጠቅ አለብን። ጥሩ ወላጅ የሚባለው ኢትዮጵያ ውስጥ ልጅ ከበላ ከለበሰ የሚተኛበት ካገኘ ደግሞ ምናምን ተብለን ያደግነው። በላህ ጠጣህ ደግሞ ምን ትፈልጋለህ ከዚህ በላይ ምናምን ነው የምንባለው። እና ጎረቤት ሁሉ ነው የሚኮረኩመን በአንደበታቸው። በነገራችን ላይ በአካል ከቀጡም በላይ ዲስቲኒያችን ላይ ህይወታችን ላይ በአንደበታቸው በእርግማን ቃላቸው ህይወታችንን ያሰሩት ይበልጣል። እና ሳናውቀው ነው ተጠላልፈን የሆነ ቦታ ቅርቃር ውስጥ የገባ ነው። እና እግዚአብሔር እኮ ደርሶልን አልፈን ሄድ ነው። ስለዚህ ዛሬ ላይ ልጅ ካለን ልጆቻችንን አንደኛ በጣም ልጆቻችን መጸለይ፣ ሁለተኛ ልጆቻችን ላይ እኛ በህይወታችን ውስጥ ያጣነውን ነገር እኔ ሁሉ ጊዜ እላታለሁ። ዛሬ ጠዋት እንደውም ልወጣ ስል ቤት ነበርኩኝና የግዛት ነበር የምሰራውና ባለቤት ደውላልኝ ወተት እየጠጣች አይደለም አልኳት። እየተደፋ ነው ስትለኝ ትድፋው አልኳት። ትችሎን ያልተጠጣና ትድፋው። ምክንያቱም እኔ አልኳት ወተት ሳላገኝ ነው ያደግኩት። ልጄ ደግሞ ወተት እየተደፋች ነው የምታድገው። እኔ ሪፌንጅ ነው ለኔ አይ ነው ሰው ማያነሳ እንጀራ ሲወድቅ ደግሞ አንስቶ ክቡር ነው ምግብ የሚል ማህበረሰብ ውስጥ ያደግነው። ስለዚህ የሰው ልጅ አንደኛ ክቡር ነው። ወላጆች ስንሆን ደግሞ እኛ የልጆቻችን ባለቤቶች አይደለም። ባለቤቱ ጌታ ነው። እኛ ስቲዋርድሺፕን የተሰጠን ባላደራዎች ነን። እግዚአብሔር እኛ ጋር እንቆስቲ ያስቀምጡ ይሄንን ነገር ግሮ አድርጉት፣ አሳድጉት፣ ፍሬያማ አድርጉት ብሎ የሰጠን ልጆቻችንን ስናደ ራይት ሊክ አሳደግናቸው እግዚአብሔር ያለንን ታማኝነትና እግዚአብሔር ስለሰጠን በፍጹም ልጆችን ጀጅ ማድረግ የለም። በምንም ጉዳይ ይሳሳቱ። ቅድም እያልሽ ነበር ስዕሉን ስትስለው በተለያየ መንገድ ሊበላሽ ይችላል። በቃ አንድ ቦታ አእምሯቸውን ሰብስበው ነገሮችን ማድረግ የማይችሉበት እድሜ ውስጥ ነው ያሉት። እንደፈለጉ ያድርጉት። ግን በቃ ልክ ስናየው ማድነቅ አለብን። ልጅ ሁሉ ጊዜ ጥርሷን ስትፍቅ ጥርስ መፋቅ አስለመድኳት እና
ጥርሷን ፍቃ እኔ ነኝ የምፍቅላት። ከፋቅን ከጨረስን በኋላ ጠዋት እኔ ነኝ ዴኬር ማደርሳት። ከዛ ጎበዝ እላታለሁ እና አጨበጭብላታለሁ፣ ሃይ ፋይቭ እላታለሁ። ከዛ እየሰማችኝም አልመሰለኝም እና ዛሬ ጠዋት ከጨረሰች በኋላ ዝም አልኳት፣ ረሳሁት ተጣልፌ ስለነበር። ምን እንዳለችኝ ታውቂያለሽ? ጎበዝ ብላችኋለች። በጣም ነው የደነገጥኩት። ከዛ እስቲ ድገም አልኳት፣ በፍጹም ልትደግም አልፈለገች። ከዛ ሃይ ፋይቭ አልኳት እና አውርጃለሁ ብሻት ወደ ትምህርት ቤት አደረስኳት። አየሽ ህይወታቸው ላይ የምንናገረውን ነገር የሆነ ቀር እግዚአብሔር አባትና ልጅ ነን። እግዚአብሔር ልጅ ነኝ፣ እግዚአብሔር አባቴ ነው ብለን በቃ ልጆቻችንም ልክ እንደዛ ናቸው። እኛ የምንፈልገው ነገር ከእግዚአብሔር ከባለ ፌሎሺፕ ውስጥ የምንፈልገው ነገር እነሱ ይፈልጉታል። ስቱዋርድሺፓችንን ታማኝ የምንሆነው ጀጅ በማድረግ በመቅጣት ሳይሆን ፍቅር በማሳየት እና በትክክለኛው መንገድ በመብራት በማሳደግ ይመስለኛል። ቴንኪው ሶ ማች ታሚ። እንግዲህ በመንገድ እየሄድክን ከሀሳብ ስላልንፈቀድ እግዚአብሔር ይባርክን። እንዲህ በየሰኞው እንዲህ ብቅ እያል ከአንድ ተኩሰ ከተመለስክ እናፈራበታለን። በነገራችን ላይ ደልቼው ነበረ ቲክቶኬን እና ዛሬ እንደቀጠርኩሽ እመጣለሁ እንዳልኩኝ ሳቅ ነው ዳውንሎድ አድርጌ የገባሁት። ከመጣላት ይልቅ ምንድነው እንዲደብራቸው ያደረገው? ምንድነው እንዲጣሉት ያደረጋቸው? ኦፍኮርስ ሪፕለስ ያደርጉታል እያለች ነበር አብዬ፣ which is በጣም ትክክል። አሁን ብዙ ጊዜ ቲኖች ያሉበት ያረግበት ከኛ ይልቅ ሰሚ የሆነበት ቅድም እያልኳችሁ ነበር። ልጄ እኔ አንደርስታንድ ማላረጋት ሰዓት ላይ ቻት ጂፒቲን ስትጽፍለት ኢትስ ኦኬ፣ ይሄንን በዚህ ፊክስ ማድረግ ትችያለሽ፣ ይሄኛውን ማስተካከል ካልቻልሽ ደግሞ ሌላ ልታረጊያቸው የምትችያቸው እያለ ይነግራታል። ስለዚህ እኔ ጀጅ እንዳደረኳት ሚስ አንደርስታንድ እንዳረኳት ያሰበችው ጉዳይ ላይ ጀጅ ማያደርጋት አለ። ስለዚህ ሄዳ እዛ ጋር ታወራለች ማለት ነው። እኛም ልጆቻችን እንደዚህ በሚያደርጉበት ሰዓት ጠብ ከመጣላት እንዲህ ከማድረግ ይልቅ ክሎዝ አድርገን ለምንድን የደወራቸው ለምንድን የደበራቸው ማጥናት። ሁላችንም ልጅ ሆነን ኢንትረስትድ አልነበርንም ለማጥናት፣ ግን ያንን ፈን የሚያደርጉበት ምናልባት ውጤታቸው ጥሩ ሲሆን ሽልማት በመሸለም ይሄን ካደረጋችሁ እንደዚህ አይነት ልጆች ፓኒሽመንትና ሪዋርድን በደንብ ያውቃሉ። ስለዚህ በእንደሱ አይነት መንገድ ብንሄድ የተሻለ ነው ብዬ አስባለሁ። ይሄንን ካደረጋችሁ እንደዚህ አይነት ሽልማት አላችሁ ብላችሁ ብትነግሯቸው ሞር ያንን ነገራችሁ ለማድረግ ስል ወደዛ ነገር ውስጥ ይገባሉ። ሞር እየተሳቡ ደግሞ ነገር ውስጥ እንትን ሊሉ ይችላሉ፣ ሊቀጥሉ ይችላሉ። ግን እኛ በዚህ ሰዓት ላይ ሪአክት ከሆነ የምናደርገው ለውጥ አናመጣም። እስክንወጣ እየጠበቁ እየተደበቁ እዛው ጋር ነው የሚቀሩት። ነገሩን ለምን እንደደበራቸው አውቀን ፊክስ የምናደርግበትን መንገድ ፈልገን ፊክስን ለማድረግ መሞከር። ከዛ ደግሞ ያንን ነገር ደግሞ ቢያሳኩ ድሮ እኛም እንደዛ እየተባልን ነበር። ግን አንደኛ ከወጣች ብቻ ስለተባልን አንደኛ ስላልወጣን አልተሸለምንም። አንደኛ ከወጣሽ የሚሸልም ሽልማት ነበር የምንባለው፣ አንደኛ አልወጣንም። ግን አትሊስት ትምህርታቸውን በቀን ይሄን ያህል ሰዓት ለትምህርት የምትሰጥ ከሆነ ይሄን ያህል ሰዓት ደግሞ እንደዚህ የምታደርግ ከሆነ ፕሪንሲፕል ማስቀመጥ ነው። እንደዚህ ከግሬድ አንጻር ሳይሆን ግን ልጆቻቸውን በየቀኑ ኮሚት ሊያደርጉበት የሚገባቸው ጉዳይ ላይ ይሄን በሳምንት ውስጥ አኮምፕሊሽ የምታደርግ ከሆነ ይሄን አደርግልሃለሁ። ያንን እያደረጋችሁ ልጆቹ ወደዛ ወደ ሲስተም ውስጥ እንዲመለሱ የጠሉትን ነገር ሪፒቴሽን፣ ሁሌ ልማድ የምናደርገው ደጋግመን የምናደርገውን ነገር አይደል። እነሱም ሞር ኦፍ ጌሙ ላይ በቆዩ ቁጥር ሞር ኢንጆይ የሚያደርጉት ጊዜያቸውን የሚሰጡት የሚለማመዱትም የሚወዱትም ያን ነገር ይሆናል። ግን
ሞር ይሄኛውንም ጊዜ እንዲሰጡት ግን ሪዋርድ ብናደርጋቸው የሆነ ነገር ብናስቀምጥላቸው ይሄን ነገር የምታደርጉ ከሆነ ይሄንን ነገር አረግላችኋለሁ፣ ይሄን ካረጋችሁ ግን ይሄን አላረግላችሁ። በእነዚህ አይነት ነገሮች ምናልባት እኔ አሁን አንዳንዴ ትክክል ያልሆነ ነገር መስሎ ከታየኝ ስልኩን ልወስድባት እችላለሁ። ለተወሰነ ሰዓት ስልኩን ወስድባታለሁ። ጥፋቷን አምና ሶሪ ማሚ ይሄን ማድረግ አልነበረብኝም ብላ ስልኳን ልትወስድ ትችላለች። ወይ ደግሞ ይሄን ካረግሽ ይሄን አረግልሻለሁ እላታለሁ። ይሄ ከዛስ አርጋ ስጨርስ ይሄን ለማድረግሽ ሪዋርድሽ ነው ብዬ ደግሞ ምሰጣት ነገር አለ። የሆነ ነገር ማለት ሁሉንም ነገር ስለምናደርግላቸው ማድረግ ሳይሆን ግን ባልተመቸን አቅጣጫ በሚሄዱበት ነገር ላይ የሪዋርድ ሜተድ ብንጠቀም ጥሩ ነው ብዬ ነው የማስበው። ለእኔ ጠቅሞኛል። ይሄን ነገር የምታደርጊ ከሆነ እንደዚህ አድርገሽ ይሄን የምታደርጊ ከሆነ እንደዚህ አደርግልሻለሁ፣ ኦር እንደዚህ ማታደርጊ ከሆነ ያው ስልካቸውን ስለሚወዱ ያው ብዙ ፓኒሽመንታቸው ከስልካቸው ጋር ነው የሚገናኘው። ይሄንን እላታለሁ። የምትችለውን ታደርጋለች። ካላደረገች ያው ያንን ስላላደረግሽ ብዬ ጀጅ አላረጋትም። ግን ካደረገች ለማድረግሽ ሪዋርድ ነው ስላት ቀጥዬ ሌላ ቀን እንደዛ ስላት ሽውዶት እንግዲህ ይህን ይመስል ነበር። ላለፉት 4 ሳምንታት ስለ ልጆቻችን አውርተን ነበር። እግዚአብሔር ይረዳናል። እዚህ ውስጥ ያለን ወላጆች በእውነት በኢየሱስም በልጆቻችን አንከስርም። ከዚህ በኋላ ልጆቻችን እግዚአብሔር ለፈጠራቸው ዓላማ አድገው ልጆቻችንን አይተን በቃ ይኸው የሰጠህኝን መክሊት የምንልበት ጥበብም አደራረግም እንግዲህ እግዚአብሔር ያሳየናል። ከኛ ልፋት ያለፈ፣ ከኛ እውቀት ያለፈ፣ ከኛ ችሎታ ያለፈ፣ አንዳንዴ ከንግግሮቻችንም ያለፈ የእግዚአብሔር ጥበብ ያስፈልገናል በምናልፍበት መንገድ ውስጥ። አንዳንዴ ራሳችንን መቆጣጠር ከምንችልበት እንኳን አቅም በላይ ወተን ራሳችንን እናገኘዋለን እና ምን ሆኜ ነው ብለን እንደነቅጣለን። እንደዚህ መሆንባቸው ጊዜያቶች አሉ። በቃ በጣም በጣም በጥበብ ማኔጅ ያረኩት ይመስለኝና አንዳንዴ በቃ ከአቅም በላይ ይሆንብናል እና እግዚአብሔር ይረዳናል። እናቶች፣ እዚህ ያላችሁ እናቶች፣ አባቶች እግዚአብሔር ይረዳናል። አንከስርም። የሰጠን ራሱ እግዚአብሔር ታማኝ ነው እና ከሱ ጥበብ እየጠየቅን ግን ልጆቻችንን አክሴፕት አድርገን እድልን እየሰጠን ኮንፊደንሳቸውን እንዳያጡ እኛ ማድረግ እየፈለግን አቅም ባጣንባቸው ጉዳዮች ላይ ቅድም እኔ ልበቀለው አለ ሳሚ። በቃ ወተትን ልበቀለው እንዳለ ኮንፊደንስ ማጣትን እንበቀለው፣ እድል አለመስጠትን እንበቀለው፣ አለመስማትን እንበቀለው። ልጆቻችንን በሚያልፉበት ነገር ውስጥ የምንሰማበት ጆሮ እግዚአብሔር እንዲሰጠን፣ ልንፈርድባቸው ልንደነግጥ ምን ጉድ በጣም የሚገርመው እኮ ደግሞ በጣም ከሚያስገርመኝ ነገር በጣም የኛ ችግር ገና ሰው ስለሚለን አስበን ነው ልጆቻችን ላይ የሚሆነው ነገር የሚያስደነግጠን። ልታሰድቢ ነው የምንለው ማለት አት ኤንድ ኦፍ ዘ ዴይ ከኛ መሰደብም ከኛ መከበርም ያልፋል የልጆቻችን ነገር እና ዙሪያችን ያሉ ሰዎች ስለሚሉት ዙሪያችን ያሉ ሰዎች የፌቨር ልጅ ብለው ስለሚያሙኝና ስለሚሉኝ ነገር ሳይሆን ልጄን የፈለገችበት ቦታ ላይ ልጄ በምታልፍበት የወጣትነት ፈተና ለነሱም ቻሌንጅ ነው። በእያንዳንዱ በየቀኑ ለሚገጥማቸው ነገር አሸንፎ መምጣት ለነሱ ቢግ ቻሌንጅ ነው። ቲኔጀር ያላችሁ ታውቃላችሁ። በቃ እዛ ቦታ ላይ የሚደረገውን ነገር አሸንፎ ትቶ መምጣት ለእነሱ ምን ያህል ከባድ እንደሆነ ታውቃላችሁ። እኛም ልንረዳቸው ይገባል። ማለት እግዚአብሔር ልባችንን ትከሻችንን ያስፋልን። ምክንያቱም እኔም በቃ አንዳንዴ እናቴ ሪማይንድ አድርጋኝ አንቺ እስቲ በእሷ እድሜ እንዴት እንደነበር ስትለኝ ሳስበው ልጄ በጣም ጨዋ ናት፣ ለካ ምንም አላደረገችም። ግን እንደ እናት ትንሹ ነገር ልባችን ውስጥ ገብቶ እንዴት እንደሚያደርገን እናውቀዋለን። ትንሹ መልሳቸው፣ ትንሹ ንግግራቸው፣ ትንሹ አክሽናቸው እኛ ጋር ገብቶ ያለውን ዴፊኒሽን እናውቀዋለን። ግን ከዛ ባለፈ ከኛ ስም ያልፋል የነሱ ህይወት፣ ከኛ ክብር ያልፋል፣ ከኛ ህልም ያልፋል፣ ከኛ ከምንፈልገው ነገር ያልፋል። ቅድም አብዬ ብላለች፣ በቃ ልጄ ሆይ ሰው እንዲሆኑልን በቃ ጤነኛ ልጅ ማሳደግ፣ ጠባሳ ያልበዛበት ልጅ ማሳደግ ራሱ ኢትስ ፕሪቪሌጅ። ተውት እናንተ የምትፈልጉትን ኢንጂነርና ዶክተርነቱ ምናምን ይስት ይቅር ተው። በቃ ልጆቻችንን በብዙ ዙሪያቸው ባለው ነገር ቪክተም ሳይሆኑ ማሳደግ እንዴት መታደል ነው! እንዴት አይነት እድል ነው! እግዚአብሔር ይርዳን። እግዚአብሔር ጥበብን ይስጠን። እግዚአብሔር መንገድን ያሳየን። በቃ እግዚአብሔር በቃ በልጆቻችን እንዳናዝን፣ እንዳናለቅስ፣ እንዳንሰበር ብዙ ወላጅ ከብዙ ተስፋው ጋር
በቃ ቤታቸውን ዘግተው ስንት ወጣቶች ብዙ ነገር ውስጥ ሆነው ተገኙ። ስንት ወላጅ አገልጋይ የሆኑ ሰዎች ስንት አገልጋዮች በልጆቻቸው አንገታቸውን ደፉና እግዚአብሔር በልጆቻችን በኢየሱስ ስም ክብርን ያሳየን፣ ደስታን ያሳየን። ጤነኛ ልጆች ይደጉልን፣ ደስተኛ ልጆች ይደጉልን፣ ራሳቸውን የሚወዱ ራሳቸውን የሚያከብሩ እግዚአብሔርን የሚፈሩ እንደዛ ሆኖ ካደጉልን ሌላው ነገር እሱ አይደለም የሚያሳስበው። በቃ ግን በዚህ መንገድ ውስጥ እንዲያድጉ ከኛ የሚጠበቀውን ፍቅር ከኛ የሚጠበቀውን አክሴፕታንስ ምንም ነገር ተፈጥሮ ቢመጡ ልጆቻችንን ለማቅናት ባለ መንገድ እንጂ በፍርድ ያልሆነ ልጆቻችንን ለማገዝ በሆነ ማለት አለብን። ምንም ነገር ቢሆን በቃ አንዳንዴ በደንብ በቃ አስፍቼ አስብና ምንም ነገር ቢመጣ ልጄ ከጎንሽ ነኝ የምልበት ደረጃ ላይ ራሴን ማውጣት አለብኝ ይላለሁ። ገና እኮ በትንሹ ነገር ራሱ ምገባበት እኮ ይጠፋኛል። ግን በቃ ራሴን ማዘጋጀት ፈልጋለሁ። ምንም ነገር ብታረግ ምንም ነገር ቢሆን በቃ ልጄን ጀጅ ማድረግ የለብኝ። ምንም ፈተና ውስጥ ብገባ አብረን ነው የምንወጣው ምናምን ብዬ ራሴን አሳምኜ ገና የሆነ ነገር ትምህርት ቤት ውስጥ አየው ስትለኝ ራሱ በቃ የኔ ሀሳብ ብዙ ቦታ ይሄዳል። እና ግን እግዚአብሔር ይረዳናል። የሰማናቸውን ነገሮች ደግሞ በራሳችን በአስተዳደጋችን ኤክስፒሪየንስ ያደረግናቸውን መልካም ልጆቻቸውን ካሳደጉ ሰዎች ኤክስፒሪየንስ እየሰማን እየጸለይን ልጆቻችን እናሳድጋለን። ከሚቀጥለው ሳምንት ጀምሮም ደግሞ በሌሎች ርዕሶች የተለያዩ ትምህርቶችን የምንማማር ይሆናል። ሁል ጊዜ ሰኞ ሰኞ በኢትዮጵያ ሰዓት አቆጣጠር። እስከ መቼ ነው በኢትዮጵያ ሰዓት አቆጣጠር የምለው? ግን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እዚህ ካልጋሪ 12 ላይ ነው የሚሆነው። ካናዳ 2 ፒኤም ላይ ነው የሚሆነው። እየሞከርኩ ነው ለማስተካከል፣ ግን እስካሁን በኢትዮጵያ ሰዓት አቆጣጠር እየቆጠርኩ ስላለ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ሁሌ ሰኞ ሰኞ ላይቭ ላይ እየመጣችሁ አብረን እንጸልያለን፣ የእግዚአብሔርን ቃል እንማራለን፣ የተለያዩ ጉዳዮችን እናነሳለን። እየገባችሁ እናንተም ኤክስፒሪየንሳችሁን ሳምንት ሳሚና ሌላ ወዳጄ ገብተው በጣም ስቶሪያቸውን ነግረውን የሚ ቴንክ ዩ ሶ ማች ጥሩ ነገር ነው ያስታወሽኝ። እዚህ ጋር 63 ሰው አለ። ይኸው እሷ ኦርደር አድርጋለች። ኦርደር አድርጋችኋል። ይሄ መጽሐፍ ነው። አሁን የኔ ጥያቄ ሳሮን አማርኛውን አንብቤ ያለው ብለሽ እንዳትዘናጊ፣ ይሄኛው በጣም ይበልጣል። ስለዚህ ሁላችሁም አማዞን ላይ እየገባችሁ እንድትገዙ ሪቪው እንድትጽፉ በጣም ኢንካሬጅ ላደርጋችሁ ፈልጋለሁ። ለእኔ ኢትስ አ ቢግ ሰፖርት። መጽሐፉን የምትገዙበት ዋጋ ሳይሆን እናንተ ሪቪው መጽሐፋችሁ እናንተ መግዛታችሁ እግዚአብሔር ደግሞ ኢንተርናሽናሊ ኢንፍሉዌንስ እንደሚሰጠኝ አምኜ መንገድ ጀምሬያለሁ። እናንተ አብራችሁን ከሆናችሁ ደግሞ ኢትስ ፖሲብል ይቻላል። ይሄ መጽሐፍ ግዙ፣ ሪቪው ጻፉ፣ አንብቡ። ለወጣቶች ልጆቻችሁ ብቻ በኤኒ ሚንስ ይሄን መጽሐፍ ገዝታችሁ ሼር አድርጉ። ይሄን መጽሐፍ አንብቦ ያልተጠቀመ ሰው ሰዎች ተጠቅሞበታል። ዩኒቨርሲቲ አሉ የዩኒቨርሲቲ ተማሪ ወጣቶች እና የሆነ ፈተና ሲገጥማቸው ፌቨን ምንድን ነበር ያደረገችው ይሄ ፈተና ሲገጥማት ብለው ይህን መጽሐፍ ያነባሉ እና በየተራ እየተቀባበሉ ነው ያነበቡት። መጽሐፉ ሊደርሳቸው ስላልቻለ እና በጣም ብዙ ቴስቲሞኒ ያለው ብዙ ሰው የተጠቀመበት መጽሐፍ ነው። የሆኑ የአሜሪካ ቅባቶች አሉ አይደል 100% ምናምን ኦር ዮር መኒ ባክ 100% ጋራንቲ ኦር ዮር መኒ ባክ እንደሚባለው አይነት ነው መጽሐፍ። ሰዎች ካልተጠቀሙበት ሪፈንድ ማድረግ መመለስ ምናምን ይችላሉ አማዞን ላይ። ስለዚህ አንብባችሁ ወይም ለሰው ሰታችሁት ያ ሰው ካልተጠቀመበት መመለስ ትችላላችሁ። በዚህ ልክ እርግጠኛ ሆኜ ነው። ምክንያቱም እግዚአብሔር ለሰዎች የሚሰጠውን ሰከንድ ቻንስ ከዚህ መጽሐፍ ላይ ስለምታገኙ እግዚአብሔር እንዴት አድርጎ እንደሚያበረታ እንደሚያጽናና እድል እንደሚሰጥ ምንም አትማሩበት ነገር አለ። ብዙ ነገር ነው የምትማሩበት። ስለዚህ ሁላችሁም ከያላችሁበት ይህ መጽሐፍ ኦርደር እንድታደርጉ ከዛ ሪቪው እንድትጽፉ ለሰዎች ሼር እንድታደርጉ እና ኢንተርናሽናል ተጽዕኖ ፈጣሪ የሚሆን መጽሐፍ ብዙዎች በጣም የሚጠቀሙበት ነጮች፣ ጥቁሮች፣ አውሮፓን፣ ኤዥያን፣ አሜሪካ፣ ካናዳ ኤቭሪዌር የሚነበብ መጽሐፍ እንደሆነ በእግዚአብሔር ላይ ባለኝ
እርግጠኝነትና እምነት ነው የምነግራችሁ። ይሄን መጽሐፍ ይዛ እንደዚህ ትል ነበር እንደምትሉኝ አልጠራጠርም። በጣም ነው እግዚአብሔርን የማምነው። ምክንያቱም የመጣሁትን መንገድ በእኔ ስላልመጣው ከዚህ በኋላ የሚሄደውም በእኔ አልሄደውም። በእግዚአብሔር እዚህ ጋር የደረሰ ሰው በእግዚአብሔር ላይ ባለው እምነት ነው የሚያወራው። እዚያ ጋር አድርሶኛል። እግዚአብሔር ድምፅ ሆኖኛል። ከዚህ በኋላም ድምፅ ይሆነኛል። ይህን ሲያደርግ እግዚአብሔር እናንተ ደግሞ ገንዘብ መሆን ከፈለጋችሁ መግዛት ትችላላችሁ። አማዞን ላይ ገብታችሁ ፌቨን ብቻ ብላችሁ መጽሐፍ ወይም ፌቨን ጋሻው ብላችሁ ከጻፋችሁ የመጽሐፍ ይመጣል። ኢትዮጵያ አለ ጃፋር መጽሐፍት መደብር መግዛት ትችላላችሁ። አማርኛም እንግሊዝኛም አለ። ሞስሊ አሁን ግን እንግሊዝኛው መጽሐፍ ብትገዙ ደስ ይለኛል። አሁን እየሰራ ያለበት ግን አማርኛ መጽሐፍ ከሆነ ማንበብ የምትፈልጉት አማርኛውም አለ አማዞን ላይ በሁለቱም ቨርዥን ያለው ይቻላል። ጠዋት በጣም ሌሊት 11 ሰዓት ተነስቼ እስከ 4 ሰዓት ስራ ነበርኩኝ። አሁን እዚህ ነኝ። ከዛ ልጆቼ ጋር ትምህርት ቤት ሄዳለሁ። ከዛ በኋላ ብዙ ስራ አለኝ። ከዛ በኋላ ብዙ ነገር። አንድ ወዳጄ ግን ለወጣ ስል የሚገባብኝ ነገር አለ። ሳሚዬ አሁን ሳንች ብዬ አልጠራም። እኔ ሳሚ መፍትሽ ነው። በጣም ሳሚዬ በጣም የምወደው ታናሽ ወንድሜ ነው። በጣም ብዙ ጊዜ የእኔን ሾው ካያችሁ ሳሚ ኤዲት ያደረገው ነው እና በጣም ኢንከሬጅ ያደረገኝ ልጅ ነው እና ሳሚዬ እግዚአብሔር ይባርክ። ደስ ነው የሚለኝ ሳይክ በቃ አሁን እንደዚህ ተጽዕኖ ፈጣሪ የሆነ ሳይክ ደስ ነው የሚለኝ በእውነት እንደዚህ አይነት አቅም እንዳለ አልጠረጠርኩኝም ነበርና ደስ ብሎኛል ስላየው ሳሚዬ። ይኸው መጽሐፍ በጣም ደስ ብሎኛል ስላገኘሽ። በቃ ላይቭ ላይ እንዲህ ከሰው ጋር ብዙ ጊዜ አልገባም እና ሳይሽ ላይ ወዲያውን የላኩትና ቴንኪው ስለተቀበልሽኝ። ፌቡ ማለት በጣም የማከብራት ወደ ሚዲያ ለሚዲያ ያለኝን ሲሪየስነት ከጨመሩብኝ ሰዎች መካከል አንዷ ነች። ድሮ አብረን ሰርተናል አንድ ቴሌቪዥን ጣቢያ ላይ። እኔ ከዚህ በፊት ቪዲዮ ኤዲተር ነበርኩ፣ ማታውቁት ነገር ቲቪ ላይ ሰራ ነበረ። የእሳቸውን ሾው ኤዲት አደርግ ነበረ። ኢቨን ሾው ምናልባት የምታውቁ ሰዎች ትኖሩ ይሆናል። ኢቨን ሾው እንዳለ ኤዲት የተደረገው በሳሚ ነው። በጣም በኋላ በቃ ስሪ፣ እኔ ያለው አስተካክልሻለሁ፣ ኤዲት አድርግልሻለሁ፣ ስሪ በቃ ስሪ ነው የሚለኝ። እኔ እንደውም ከኮሚትመንት አንጻር ብዙ አልሰራውም እንጂ በጣም ኢንከሬጅ ያደርገኛል። አሁን ግን እሱ ራሱ ቢዚ የሆነ በቡኪንግ ካልሆነ ማገኘው አልመሰለኝም። ኧረ ፌቡዬ እዚህ ነሽ እንዴ ወይስ አልተመለስሽም? አልተመለስኩም። እዛው ህይወት በካናዳ ከልጆቼ ጋር ቀጥያለሁ። ደግሞ ልጅሽ እንዴት ነው ያደገችው? ዘዊ አይኑ እንዴ ያኔ ቢሮ ስትመጣ እኮ ትዝ ይለኛል። ትንሽዬ ልጅ ነበረች። አይኑ በጣም ትልቅ ሆናለች። አሁን እግዚአብሔር እየረዳኝ ነው። ልጆች እያደጉ ነው። እያደጉ ነው፣ እያየናቸው ነው። እንኳን ኪንግስ ዶተር ደግሞ እዚህ መጥቶ እየቀጠለ ነው። በጣም ደስ ብሎኛል ስላየሽ። በቃ የድሮ ሰው ድሮ ማውቃቸው ምናምን ሰዎች ሳይ በጣም ነው ደስ የሚለኝ። እኔማ አንተማ አሁን በቃ በጣም ትሬኒንግ እየሰጠ ነው። በሶሻል ሚዲያችሁ ተጠቅማችሁ እንዴት ስራ መስራት እንደምችሉ ሶሻል ሚዲያ ማኔጅ ያደርጋል፣ ማስታወቂያ ይሰራል። በጣም ብዙ ፎሎወር አለው። ብዙ ስራዎችን ነው የሚሰራው። እስኪ ምንድን ነው የምትሰራው ሳሚ? አሁን ከረንትሊ ሶሻል ሚዲያ ማርኬቲንግ ላይ ነው የምሰራው ቢዝነስ ዋይዝ። የተለያዩ ድርጅቶችን ሶሻል ሚዲያ ማኔጅ አደርጋለሁ። ደን ደግሞ እሱን ራሱ ዲጂታል ማርኬቲንግ አስተምራለሁ። ዛሬ ራሱ ከክላስ ነው የመጣሁት። ፎርማል የደረስኩት ያው ከክላስ ይመጣል። እኔም እማራለሁ እሱን ነገር በደስታ እንዴ፣ በደስታ በኦንላይንም በአካልም አለ። እንደውም ላንቺ ሊንክ ልክልሻለሁ። በቃ ኦንላይን ትሰጣለህ ትሬኒንጉን? አለ። እኔም ገብቼ እማራለሁ፣ እናንተም ገብተን አብረን ደግሞ ሳሚ ቤት እየተማረን። ሁሌ አስተማሪ አይኮንም። ስለ ሁሉ ነገር አናውቅም። ስለምናውቀው ነገር እናወራለን፣ ስለማናውቀው ነገር ደግሞ እንማራለን። እና ሊንኩን ላክልኝ። በጣም መማር የምፈልጋቸው ነገሮች ውስጥ አንዱ እሱ ነው እና ሊንኩን ላክልኝ። ገባለው፣ እማራለው። ሌሎቻችሁም ግቡና ሳሚ ባዮ ላይ ያለ አይደል ሊንክ የትሬኒንግ ሬጅስተር ለማድረግ እዚኛው ባዮ ላይ ሳይሆን ስቴፕስ የሚል አካውንት ከፍቻለሁ። አሁን ወደዛ ሙሉ በሙሉ እንትን እያደረኩት ነው። ግን በዚህኛው የሚፈልጉ ሰዎች ካሉ ደም ያርጉልኝ፣ በቃ ኢንቦክስ አርጉለት፣ መልስ ይሰጣችኋል። እኔም በጣም
ገብቼ ከሚማሩት ተማሪዎች በቀጣዩ አንዷ ነኝ። በጣም ደስ ብሎኛል። አንተም ሌሎቻችሁም ከኔ ጋር አብራችሁ ሚዲያ ላይ አብራችሁ የሰራችሁ እንደዚህ ከፍ ብላችሁ ሳገኛችሁ በጣም ደስ ነው የሚለኝ። እውነት አይመስለኝም ሳይክ እንደዚህ እንደምትናገርም በጣም ዝምተኛ ነው ሳሚ እና አሁን ሚዲያ ላይ ወጥቶ ሲያወራ ምናምን የእውነት ራሱ አይመስለኝም። ለካ ሰው በውስጡ ብዙ አቅም አለ። ሰውን አይታችሁ እንዲህ ነው ብላችሁ መገመት አትችሉም። እኔ አሁን በጭራሽ ፕሪዲክት አድርጌ አላቅም ሳሚ በዚህ መንገድ ይመጣል ብዬና እንደዚህ ውስጣችሁ ያለው ነገር ድንገት ወጥቶ ላገኛችሁ ለእናንተም በረከቴ። ድንገት ሳገኛችሁ እንዴች ልጅ እንደዚህ ነበረች፣ ይሄ ልጅ እንዲህ ነበር። በእውነት በጣም እንደዚህ ይሆንላችሁ። በቃ ተደብቆ የነበረው ነገራችሁ ወጥቶ ለሰዎች ጠቃሚ ሆኖ ብዙ ሰዎችን እየጠቀመ ነው። በካውንስሊንግ አለው፣ ትሬኒንግ ይሰጣል፣ ብዙ ነገር ነው የሚሰራው እና እውነት አይመስለኝም ሳይክ በጣም ደስ ብሎኛል ሳሚዬ። እውነት አውቃለሁ ደስ እንደሚልሽ ፊውዬ እና ለዛ ነው ደስ ያለኝ። እኔም ይኸው ሳሚ ከኤሮፕ እኔንም ታስተምረኛለህ እያለ ነው። ስለዚህ ገብተን እንማራለን። በደስታ አይ ቲንክ ልትወጪ ነበር? አዎ ልወጣ ነበር። በየሳምንቱ ከምሽቱ 3 ሰዓት ጀምሬ ላለፉት 4 ሳምንታት ስለ ልጆች አስተዳደግ እያወራን ነበር። አሁን በእኛ 2 ሰዓት ከ20 ነው። 3 ሰዓት ላይ ትምህርት ቤት ዞቢ ጋር ደርሼ አስተማሪዋን ማናገር አለብኝ እና እህቴ ቴክስት እየጻፈችልኝ ነው በአደባባይ። እንግዲህ ውሎ ልናገር ስለዚህ እሷ ጋር ሶሪ እንደ አጋጣሚ ሆኖ እንደዚህ በአይምሮ ጤና ላይ ምናምን ያው ልጅ አልወለድኩም አላውቅም ስለሱ፣ ግን እንደዚህ ከአይምሮ ጤና ጋር በተያያዘ ምናምን በደንብ መስራት ፈልጋለሁ ከዚህ በኋላ እና ሜይ ቢ እንደዚህ አይነት ቶፒክ ላይ የምትወያይ ከሆነ ምናምን ከዚህ በኋላ አብረን መግባት መወያየት እንችላለን። ሌሎችን ሜንታል ሄልዝማ የእኔ እኮ ዋና ታውቀዋለህ፣ ከድሮም ፓሽኔት ታውቀዋለህ። ሜንታል ሄልዝ እና አዲክሽን በጣም አይምሮዬን የሚይዘው ያው አንዳንዴ በተፈተንበት ነገር ነው ኮምፓሽን የሚኖረና እሱን አሁን ዋና ትምህርት እስክገባ አጫጭር ኮርሶችን እየወሰድኩኝ ነው። ግን በቀጣዩ ሜንታል ሄልዝ እና አዲክሽን ላይ ተምሬ እዚህ በጣም ብዙ ስራ መስራት ፈልጋለሁ። የንጉሱ ሴት ልጅ ወይም ኪንግስ ዳተር እዚህ ላይሰንስድ ሆኗል። ብዙ ፕሮጀክቶችን እየነደፍን ነው ለመስራት በቀጣዩ ኮሚኒቲ ላይ። ከሜንታል ሄልዝ ጋር ተያይዞ ብዙ ነገር እናወራለን። ምክንያቱም ምንድነው ኢነር ውንድ ይሉታል ሰዎች የማያዩት ፍንክት ይታያል፣ ቁስል ይታያል፣ ግን የማይታይ ቁስል ነው ሜንታል ሄልዝ እና ሳሚዬን በደንብ እዚህ ጋር አሁን ቅድም ብዙ ጊዜ እየገባ በተለይ ከአስተዳደጋችን ጋር ከተለያየ ነገር ጋር ተያይዞ ብዙ ነገሮችን እሱ ሲናገር አየዋለሁ እና ከዚህ ጋር ተያይዞ በጣም ብዙ ነገር አስባለሁ። አብረን እንሰራለን በጣም በደስታ ከሪሌሽንሽፕ ጋር በተያያዘ አንተ ደግሞ በደንብ እሱንም ስፔሻላይዝ እያረክበት ስለሆነ ከእሱም ጋር በተያያዘ ገብተን ምክንያቱም ሰው በሪሌሽንሽፑ ላይ ሰክሰስፉል ካልሆነ ላይፍ ታይሙን ሪግሬት እያደረገ እያዘነ እየተቆጨ በቃ ትዳሩ ፌል አድርጎበት እንደገና ሲንግል ብዙ ነገር ነው የምንሆነው። ምን ላይ ነው ሪሌሽንሽፕ ላይ አለመምረጣችን መሰረቱን ስናበላሸው ላይ ድረስ ተከትሎ ነው የሚሄደው ነገር አለ እና እኔም በህይወቴ ብዙ ባጠፋኋቸው ጥፋቶች እኔም ሆንኩ ቤቴ በልጆቼ በብዙ ዋጋ መከፍላቸው ነገሮች አሉ። አሁን ታናናሾች አሉ። እኔ ሄድኩትን መንገድ እንዲሄዱ አልፈልግም። አንተ ደግሞ በብዙ በዚህ ጉዳይ ላይ እየሰራ ስለሆነ ብዙ ነገሮችን እንሰራለን። ምንም ከዚህ ጋር ምንም ትርፍ ፈልገን ሳይሆን ግን ሁሉም ሰው በራሱ አንድ ሰው አትርፎ አንድ ሰው ጠቅሞ ማየት ይፈልጋል አይደል? ነገ ስማችን ሲነሳ አንድ ሰው ተጽናንቼበታለሁ፣ አንድ ሰው አበርትቶኛል፣ አንድ ሰው ከስተቱ ተምሬያለሁ፣ አንድ ሰው የሱ ምክር ልገባበት ከነበረው ሮንግ ሪሌሽንሽፕ መልሶኛል ካለ ሳሚ ተሳክቶልሃል። እነዚህ ነገሮች ላይ በደንብ እንሰራለን። ሳሚ የክብሩ ምታችም በጣም መስራት አለብን እያለ ነው። በጣም እንሰራበታለን። ከመውጣቷ በፊት ሴቶች በጣም ተጠቅማቸዋለች። 2 መጽሐፎች ሌላ መጽሐፎቹ ይኖራል ዳላት አውቃለሁ። የንጉሱ ሴት ልጅ የሚል በጣም ተወዳጅ መጽሐፍ አላት። እንደገና በጣም ብዙ ከምታስቡት በላይ ሴቶች ላይ ትሰራለች። በሱ ዙሪያ የጠቁ ሴቶች ላይ መንገድ ላይ የወደቁ ሴቶችን በማንሳት ትልልቅ ቦታ የምታደርስ ትልልቅ ስራዎችን የሰራ ጀግና እህቴ ናት ፌቨን ማለት ሰው። ከመውጣቷ በፊት ፎሎ አድርጓት።
አንያዛት አይ ቲንክ ሬሽዮ ትምህርት ቤት ሄዳለች እና ጊዜ ስትገቢ በሰፊው እንገናኛለን። ተሳቀኩኝ በጣም ሰዓት ያስኩብሽ። አይ ኖ አይ ከኔክስት ዊክ ጀምሮ እርሊ 3 ሰዓት ላይ ከመጣ እናወራለን ወይ ሳምንት ከዚህ ጋር የተያያዙ ነገሮችን አሁን ርዕሱ ስለመጣ ከሜሬጅ ከሪሌሽንሽፕ ጋር የተያያዙ ነገሮችን ሰብሰብ ብለን ደግሞ እናወራለን። ማጥፋት የሌለብን ጥፋቶች ብለን በደስታ ስለዚህ እናወራለን። አይ ኤክስፔክት ብዙ ነገር 3 መስራት የሌለባችሁ ስህተቶች ስትል ምን ሊለን ነው ላለው ሳሚ ለምን ይሄ ማውራት እንፈልጋቸው ነገሮች አሉ። እውነት ለመናገር አንዳንድ ይሄ ፕላትፎርም ያጥርብኛል። እናወራለን ላይ እንደዚህ ብለን ከ3 ደቂቃ ከ4 ደቂቃ ባለፈ ዲቴይል እያስረዳናቸው ከኤክስፒሪየንሳችንም አንተም ደግሞ አሁን በሪሌሽንሽፕ ላይ ማስተር በያረክባቸው በሄድክባቸው ነገሮች እንዳልከው ሜንታል ሄልዝንም በደንብ እናወራበታለን። በሚገባ ደስ ብሎኛል ስላገኘሁህ። ስላየሁሽ ደስ ብሎኛል። ደህና ደሪልኝ። ወይ በቀደራደር ሊንኩን ላክልኝ። ትምህርቱን እማራለሁ። ግቡና ተማሩ። ዲጂታል ማርኬቲንግ ሶሻል ሚዲያ ላይ የመጡ ስሉ ምን እያሉ ነው ካላችሁ ሳሚ ጋር ገብታችሁ ምን እንደሆነ ስሙት። እንዴት አድርጋችሁ ኦንላይን ስራ መስራት አይደል ኦንላይን ኢንካም ማምጣት የሚችሉበትን መንገድ ዲጂታል ማርኬቲንግ አክቹዋሊ ኦንላይን ላይ እናስተምራለን። ፊዚካል የሚሰራ ስራ ነው። ዲጂታል ማርኬቲንግ ማለት ወይም ደግሞ ሶሻል ሚዲያ ማርኬቲንግ ማለት በጭሩ የሶሻል ሚዲያ ኮንተንቶችን በመጠቀም የሰዎች አይምሮ ላይ ተጽዕኖ ማሳደር ማለት ነው። ለምሳሌ የምታስተዋውቁት ነገር ካለ ያንን የምታስተዋውቁትን ነገር ሰዎች እንዲፈልጉት ወይም ደግሞ የፈለጉት ሰዎች እንዳለ በማሳወቅ መሸጥ መቻል ማለት ነው። እሱን ማርኬቲንግ አይነት መማር ከፈለጋችሁ ፋይን ሚ ያለው ዴም አርጉልኝ። አንድ ሰው ምን ያህል ፎሎወር ይፈልጋል ይሄንን ወደ ኢንካም ለመቀየር? ምንም እንዴ መሰለኝ ሶሻል ሚዲያ ማርኬቲንግ ማለት ሶሻል ሚዲያ ማስተዳደር ማለት ነው። ያው ለምሳሌ ፊቴ ሳይታይ ራሳቸውን የቢዝነሶቹን አካል እየቀረስኳቸው ምን ማውራት እንዳለባቸው እየነገርኳቸው ነው ማርኬት የማደርገው። ማርኬቲንግ ሲሰራ ማለት ሆስት አሁን የተለያዩ ክፍሎች አሉት። አሳጥሬ ለመናገር ሆስት አለ። ሆስት ማለት ፊት ለፊት ቁጭ ብሎ የሚናገረው ሰው ማለት ነው። ከዛ ጀርባ ደግሞ ስክሪፕት ራይተር አለ፣ ፕላን የሚያወጣ አለ፣ ኮንተንት ፕላን የሚያወጣ አለ፣ ደን ማኔጅ የሚያደርግ ሰው አለ። ሁሉንም አንድ ሰው ሆኖ መስራት ይችላል፣ ግን ደግሞ የተከፋፈሉ ስራዎች ናቸው። ድርጅቶች ኮንቲኒየስ የሆነ ቋሚ ማስታወቂያ በራሳቸው አካውንት ሲለቁ ካየሽ ከነሱ ጀርባ ሶሻል ሚዲያ ማኔጀር አለ ማለት ነው። ኮንተንቶችን ክሬት ያደርጋል። እነሱ ኮንተንቶች እንደተቀረጹ ኤዲት እንደተደረጉ ቼክ ያደርጋል። ከዛ በኋላ በሰዓታቸው በጊዜያቸው እንዲፖስቱ ያደርጋል። ግን ከሁሉ በላይ የሚሰራው ስራ የሚያስተዋውቁትን ነገር መሸጥ አለበት፣ ወይም ደግሞ አገልግሎቱን ማስፋት አለበት። እሱ ጥበብ ነው ሶሻል ሚዲያ ማርኬቲንግ ማለት ነው። ግቡ ወደ ሳሚ ጋር ገባ ብላችሁ ኢንቦክስ አድርጉለት። ይኸውም እኔ ፈልጋለሁ ብላለች ሄለን ጊቢ። ኔክስት ዊክ ሳሚ የሚኖራል ከትዳርና ከሪሌሽንሽፕ ጋር በተያያዘ ሁለቱም ሳሚዎች ይኖራሉ። ሌሎችም ገስቶች ጨምረን ደግሞ እንትንላለን። ወንግዬ ኔክስት ዊክ እንገናኛለን። አንቺም እንግዲህ ኔክስት ዊክ ላይ ገብተሽ በስርዓት ሬዲዮ ነሽ። ልጆቹ አምጥቼ ያው እንግዲህ ስለ ልጆች እያወራን በልጅ ቀልድ የለም እንረዳሻለን። እንደዛ እናደርጋለን። ሁላችሁም ኔክስት ዊክ እንገናኝ። እግዚአብሔር ይባርካችሁ፣ በልጆቻችሁ ይባርካችሁ። ቅድምም እንዳልኩት በልጆቻችሁ እንዳትከስሩ እግዚአብሔር ጥበብ፣ ማስተዋል፣ አደራረግን ያሳያችሁ። እናንተ ያለፋችሁበትን የማትደግሙ እናንተ እኔ ህይወት ላይ ሮንግ ነበር የማትሉትን ነገር የማትደግሙ ቤተሰቦች ያድርጋችሁ። ከሰማችሁት በላይ እዚህ ጋር ካወራነው ዲስከስ ካረግነው በላይ እግዚአብሔር ደግሞ መንገድን ያሳያችሁ። እንዲህ ነው የምንለው ነገር ስላልሆነ አንዳንዴ 4 ነጥብ አይቀመጥለትም የልጆች አስተዳደግ እና ሁሉም የየራሱ ቻሌንጅ እያሳለፈ ስለሆነ በምታሳልፉት ልጆችን በማሳደግ ውስጥ በፋይናንስ፣ በዊዝደም፣ በአስተዳደግ በየትኛውም አቅጣጫ ቻሌንጅ ገጥሟችሁ ቢሆን እግዚአብሔር በእውነት መወጫውን መንገድ ይስጣችሁ፣ መንገድን ያሳያችሁ፣ አደራረግ ያሳያችሁ፣ ግራ ከመጋባት ያወጣችሁ። እንደ ፋሚሊ በልጅ ኮንፊውዝድ እንደመሆን በጣም አስቸጋሪ ነገር የለም።
በቃ እዚህ ጋር በጣም ፊል አደርገዋለሁ እሱን ፓርት። ለዛ ነው ላይፍ ስጀምር ከሌላ ከብዙ ነገር መጀመር እየቻልኩ ከልጆቻችን የጀመርኩት እንደ እናት። በአሁኑ ሰዓት ላይ ምንም ነገር ከሚሳካልኝ ይልቅ ዞዊ ላይ ተሳክቶልኝ ማየት ስለምፈልግ ነው። ምንም ነገር አኮምፕሊሽ ከማድረግ በቃ ዞዊ ሰክሲድ አድርጋ ማየት ፈልጋለሁ። ስለዚህ ከኔ ፕራዮሪቲ ነው የጀመርኩት። የሁላችሁም ፕራዮሪቲ ልጆቻችሁ እንደሆኑ አውቃለሁ እና እግዚአብሔር በልጆቻችሁ ያሳርፋችሁ። ክፉ ዜና አትስሙ፣ ከመስመር አይውጡባችሁ፣ መንገድ አይሳቱ፣ ከክፉ ሀሳብ እግዚአብሔር ይጠብቅላችሁ። ከክፉ ባልንጀርነት፣ መልካሙን ባልንጀርነት ከሚያበላሸው ከሚያጠፋው ከክፉ ባልንጀርነት ልጆቻችሁን ይጠብቅላችሁ። በጥበብ ይሙላችሁ። እምላችሁ ነገር የለኝም። ዘውብዬን ለማምጣት ስለረፈደብኝ ሩጫ ላይ ሆኜ ነው። ኔክስት ዊክ ከምሽቱ 3 ሰዓት በኢትዮጵያ፣ ቶሮንቶ ያላችሁ 2 ፒኤም፣ ካልጋሪ ያላችሁ 6 ላይ እንገናኝ። ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ልጆቻችሁ አድገው ሲጨርሱ ከፍ ሲሉ እዚህ ለመድረሴ የእናቴ ኮንትሪቢሽን፣ እዚህ ለመድረሴ የአባቴ ኮንትሪቢሽን እንዲህ የሚባል አይደለም ይበሏችሁ። ህልሜን አሳክተውልኛል ቤተሰቦቼ ይበሏችሁ። እና ራሄልዬ ጸልይልሻለሁ፣ ኢንቦክስ አድርጊልኝ። ከዚህ በላይ ይኸው እየተጠራው ነው። ከዚህ በላይ መቆየት አልችልም። ወዳችኋለሁ። ሳሚና ሳሚ ኔክስት ዊክ እንገናኝ። እዚህ የነበራችሁ አብራችሁን ይሄን ሰዓት ቆይታችሁ እኛ ውስጥ ያለውን ነገር ለመስማት ጊዜያችሁን ስለሰጣችሁ እንወዳችኋለን። ትምህርቱን የምትፈልጉ ሳሚ ጋር እየገባችሁ ሬጅስተር አድርጉ። ሳሚ ሊንኩን ላክልኝ። ኔክስት ዊክ ስለ ዲጂታል ማርኬቲንግ እኔም ላወራ እችላለሁ ትንሽ ትምህርት ከሰጠኝ። ወዳችኋለሁ። በጣም ሰላም ሁኑ። ቻው ሳሚዬ። ሁለታችሁም ሳሚዎች መልካም ቀን፣ መልካም አዳር። ተባረኩልኝ።